አሰብ የማናት አሰብ በታሪክ የኤርትራ ሆኖ አያውቅም ዶክተር ያዕቆብ ኃይለ ማርያም የኢትዮጵያ የባህር በር መዘጋት በሀገሪቱ ላይ ከተፈጸሙ በደሎች ቁንጮ አድርጌ ነው ማየው አሰብ የኤርትራ ግዛት የኤርትራ አካል አልነበረም ወደ ኢትዮጵያ መቅረት ነበረበት ግን ጠያቂ አልነበረም ዶክተር ያዕቆብ ኃይለ ማርያም ዓለም አቀፍ የሕግ ምሁር በአንድነት በጋሻው የተዘጋጀ ከሸገር ታይምስ ጋር ከነበራቸው ቆይታ የተገኘ ዶክተር ያዕቆብ ኃይለ ማርያም በወንጌል ተምረው በአዲስ አበባ ዩኒቨርሲቲ የሕግ ትምህርታቸውን ተከታትለዋል ከዚያም በአሜሪካም ተምረዋል በተባበሩት መንግስታት ድርጅት የሩዋንዳን ጉዳይ በአቃቤ ሕግነት እንዲሰሩ ተመድበው አገልግለዋል ከዚያም በናይጄሪያና ካሜሩን መካከል የነበረውን የወሰን ጭቅጭቅና ግጭት ለመዳኘት የሕግ አማካሪም ሆነው አገልግለዋል ሴኔጋል ያሉም በ1997 ዓ.ም እንከን የለሽ ምርጫ ይደረጋል ተብዬ ወደ ሀገር የመጣው የሚሉት ምሁሩ በቅንጅት ስራ አስፈጻሚ ኮሚቴ ውስጥ አባል ነበሩ በጉራጌ ዞን ቻ ምርጫ ክልል ተወዳድረው አሸንፈው እንደነበረ ይናገራሉ ዶክተር ያዕቆብ አሰብ የማናት በሚለው መጽሐፋቸው የሚታወቁ ሲሆን መጽሐፉም 8 ጊዜ ታትሟል እኛም በወቅታዊው የሀገሪቱ ፖለቲካ የሀገሪቷ የወደብ ዕጣ ፈንታና ሌሎች ጉዳዮችን በተመለከተ ከዓለም አቀፍ የሕግ ምሁሩ ጋር ቆይታ አድርገናል ይለናል ሸገር ታይምስ ሸገር ታይምስ የመጀመሪያውን ጥያቄ ለዶክተር ያዕቆብ ሲያቀርብ በቀጠናው ሀያላን ሀገራት የጦር ሰፈር እየገነቡ ናቸው ሀገራቱ የጦር ሰፈር እየገነቡ ያሉት ደግሞ ኢትዮጵያ የወደብ አማራጮቼ በመትላቸው አካባቢዎች ነው ይሄ የሀያላን ሀገራት እንቅስቃሴና ከበባ ኢትዮጵያን የት ድረስ ያሰጋታል ዶክተር ያዕቆብ ሲመልሱ ጉዳዩ በጣም ያሳስባል ምንም አያጠራጥርም አሰብ ላይ ሳውዲ አረቢያና ኤሚሬትስ የጦር ሰፈር ሰርተዋል ከዚያም ግብጽ አሁን ሶማሌላንድ ላይ እንደዚሁ የጦር ሰፈር ለማቋቋም ውይይት እያደረገች ነው ግብጽም ሆነ ሌሎቹ የአረብ ሀገራት ጅቡቲ ውስጥ እንቅስቃሴ ያላቸው አንዳንድ ሰፈሮችም ሰርተዋል ከዚያም አልፎ ግብጽ ቀጠናውን አልፎ እንዲያውም ከደቡብ ሱዳን አንድ ስምምነት ተደርጓል ስምምነቱ ምን እንደሆነ ብዙ ሰው ያውቅም ስለዚህ አሁን ኢትዮጵያ ቀለበት ውስጥ ገብታለች ተከባለች ማለት ነው ስለዚህ በተከበበችበት ሁኔታ እነዚህን የጦር ሰፈር መስራት በተጨማሪም ደግሞ ለሁለተኛ ጊዜ ግብጽ አውሮፕላን የሚመጥቅበት የጦር መርከብ ገዝታለች እና ይሄ ሁሉ ለምንድነው ግብጽ ያስፈልጋት የሚለው ጥያቄ ሲነሳ የኢትዮጵያ ሁኔታ እዚያውስ መግባቱ የሚያጠራጥር አይደለም ስለዚህ ሀገራችን እርግጥ ነው በጣም አስቸጋሪና አደገኛ ሊለው የሚችል ደረጃ ላይ ነው ያለችው በዛ ላይ ደግሞ መቼም አሁን በሀገራችን የተከሰተው አለመግባባትና በህዝቡ መካከል ያለው መናቆር በየቦታው የሚነሱ ሰላማዊ ሰልፎች ምንድነው የሚያመለክቱት በህዝቡ በኩል አንድነት እንደሌለ ነው ህዝቡ ተከፋፍሏል በተከፋፈለ ሁኔታ ለውጭ ጠላት አመች ይሆናል ስለዚህ አሁን ኢትዮጵያ ውስጥም ባለው በውጭም በተጋለጥንበት ሁኔታ በጣም አስጊ ሁኔታ ውስጥ ነው ያለችው ነው የምለው ሸገር ታይምስ አገሪቱ ወደብ ተከራይታ እቃዎችን ከማስገባትና ከማስወጣት በዘለለ ዘላቂ አማራጭ ይኖራት ይሆን ዶክተር ያዕቆብ በነገራችን ላይ ኢትዮጵያ
ወደብ ከሌላቸው ሀገራት በህዝብ ቁጥርም በስፋትም የመጀመሪያው ላይ ትሰለፋለች። ስለዚህ ኢትዮጵያ በዚህ ሁኔታ በተለይ ደግሞ ሀገር ውስጥ ትብብር አንድነት በሌለበት ሁኔታ እንዲህ አይነት ከበባ በኢትዮጵያ ላይ መደረጉ በጣም አስጊ ሁኔታን የሚፈጥረው። ወደብ እኮ ለኢኮኖሚ ብቻ አይደለም፣ ለኢኮኖሚም በጣም ጠቃሚ ነው። እንዲያውም አንዳንድ ምሁራን ሲጽፉ ወደብ የሌላት ሀገር በደንብ ልትበለጽግም አትችልም ይላሉ። በዓለም 44 ወደብ የሌላቸው ሀገሮች አሉ። ከ44ቱ የደሃ የሚባሉት 13 ናቸው። ከነኚህም ውስጥ ኢትዮጵያ አንዷ ነች። እና ወደብ ለኢኮኖሚ በጣም አስፈላጊ ነው። አንድ ኩባንያ ከሌላ ሀገር ከለሙ ሀገሮች ገንዘቤን በስራ ላይ ላውል ብሎ ሲያሰላስል ከሚጠይቃቸው ጥያቄዎች አንዱ የፖለቲካ መረጋጋት አለ ወይ፣ ሁለተኛ ደግሞ የሀገር ወደብ አለ ወይ ነው ብሎ ነው የሚጠይቀው። ወደብ ከሌለው ብዙ የሚያመርታቸው ዕቃዎች ውድ ነው የሚሆነው፣ ማጓጓዝ አስቸጋሪ ይሆናል እና ብዙ ነገሮች ይከተላሉ። ከኢኮኖሚ አንፃር፣ ከሀገር ደህንነት አንፃር ደግሞ በጣም ወሳኝነት አለው። በታሪክ እንደሚታወቀው ብዙ ጊዜ ተወረርነው በዚሁ በቀይ ባህር በኩል ነው። ኢትዮጵያ በአፄ ኃይለ ሥላሴ ጊዜ በጣም የዳበረ የባህር ኃይል ነበራት። ያ የባህር ኃይል ጠላት ለመመከት በጣም አመቺ ነው እና አሁን ተጋልጣለች። በቀጥታ ከቀይ ባህር ወደ ኢትዮጵያ ነው የሚዘለለው እና አሁን አካባቢው ደግሞ በዲፕሎማሲ አካባቢ ብናስበው ኢትዮጵያ በአሁኑ ጊዜ ምንም ጥቅም የላትም። የዓለም ማህበረሰብ ወይም ሀያላን መንግስታት ኢትዮጵያን የሚፈልጉበት ምንም ምክንያት የለም። አሁን የዓለም ሀያላን መንግስታት በሙሉ የከተሙት ጅቡቲ ላይ ነው። ኢትዮጵያ ጠቃሚነት የላትም ወደብ ስለሌላት። ምንም የምትጠቅም ሀገር አይደለችም ለስትራቴጂክ ዓላማ። እርግጥ ኢትዮጵያ ከዚህ ከአሰብ ወደብ አልባ በመሆኗ አንደኛ ደህንነቷ ስጋት ላይ ወድቋል፣ ሁለተኛ ኢኮኖሚዋ በጣም ተጎድቷል፣ ሶስተኛ በዓለም ማህበረሰብ መንግስታት አካባቢ ምንም ክብደት የሚሰጣት ሀገር አይደለችም። ከኢትዮጵያ የበለጠ እንዲያውም ክብደት የሚሰጣት ጅቡቲ ናት እና ወደብ አልባ መሆኗ በጣም ብዙ ጉዳት እንዳለው ከዚሁ መረዳት ይቻላል። ብዙ ነገሮች አሉ። እንግዲህ መፍትሄው ምን እንደሆነ እስቲ እንነጋገርበታለን። ሸገር ታይምስ እርሶ አሰብ የማን ናት በሚለው መጽሐፎ ላይ በዓለም አቀፍ ሕግ ኢትዮጵያ ወደብ ማግኘት ትችላለች ብለዋል። ይህ እንዴት ነው የሚሆነው? ምንድነው አማራጩ? ዶክተር ያዕቆብ እንግዲህ ኢትዮጵያ በዓለም አቀፍ ሕግ መሰረት ወደብ የምታገኝበት እድል አለ የምለው አሰብ የኢትዮጵያ ሀብት ነበር ከሚለው ተነስቼ ነው። አሰብ በእውነትም የኢትዮጵያ ንብረት ነበረች። ከኤርትራ ጋር የተቀላቀሉት እኮ ከ15 ዓመታት በኋላ ነው። መጀመሪያ ሮሚታኖ የሚባል የጣሊያን ኩባንያ ነው የያዘው። ከዛ በኋላ አሰብ ሱልጣን ኢብራሂም የሚባለው የአሰብ አስተዳዳሪ ሸጣት ከአፄ ሚኒሊክ ዕውቅና ውጪ። ከዚያም ደግሞ በ1952 ዓ.ም ኢትዮጵያና ኤርትራ በፌዴሬሽን ሲቀላቀሉ የተባበሩት መንግስታት ድርጅት የኤርትራን ሕዝብ ስሜት በማገናዘብና በተለይም የኢትዮጵያን የባህር በር መብት ለማስከበር ኤርትራ ከኢትዮጵያ ጋር በፌዴሬሽን ተቀላቅላለች ይላል እና በዓለም አቀፍ ሕግም የተባበሩት መንግስታት የሚያወጣቸው ሕጎች የዓለም አቀፍ ሕግ አካል ናቸው። ስለዚህ ኢትዮጵያ በዓለም አቀፍ ሕግ ያላት መብት ነው እና አሁንም ቢሆን ይህንን ጥያቄ ልታቀርብ ትችል ነበር። እንዲያውም በአልጀርስ ስምምነት ጉዳይ የወደብ ጉዳይ ጭራሽ አልተነሳም፣ በፍጹም አልተነሳም። የአልጀርስ ስምምነት በሚደረግበት ጊዜ በሚደራደሩበት ጊዜ የኢትዮጵያ የወደብ ጉዳይ አንድ ጊዜም አልተነሳም። ይሄ በእውነት የሀገር ክህደት አድርጌ ነው የማየው። ሸገር ታይምስ ኢትዮጵያ አሰብን ማስመለስ ትችላለች የሚሉ ሰዎች አሉ። ከመንግስት ወገን ያሉት ደግሞ አሰብን ስለማስመለስ ማውራት የሌላ ሀገርን ሉዓላዊነት መጋፋት ነው ይላሉ። እነዚህን ሐሳቦች ምንድነው የሚያስታርቃቸው? ዶክተር ያዕቆብ ሲመልሱ እነዚህን ሐሳቦች ማስታረቅ ይቻላል። ኢትዮጵያ ከ100 ሚሊዮን ሕዝብ በላይ ያላት ሀገር ነች እና 100 ሚሊዮን ሕዝብ በእግር መንገድ ርቀት ወደብ አልባ ትሁን ወደብ ይዘጋባት ማለት ፍትሃዊ አይደለም።
ደግሞ ከዚህ በፊት የኢትዮጵያ ሀብትና ንብረት እንደመሆኑ መጠን አሁንም ወደ ኢትዮጵያ መመለስ አለበት ወይንም ከኤርትራ ጋር አንድ ስምምነት መደረግ አለበት እንጂ ኢትዮጵያ በእግር መንገድ ርቀት በ60 ኪሎ ሜትር ይሄ 60 ኪሎ ሜትር በዓለም በጣም ትንሹ ርቀት የሚባለው ነው። በወደብና በየብስ መካከል ያለው ትንሹ ርቀት ነው እና በዛ ርቀት ኢትዮጵያ ወደብ አልባ ትሁን ሲባል ፍትሃዊ አይደለምና ስለዚህ ለሰላም ሲባል ምናልባት ከኤርትራ ጋር መደራደር ይቻል ይሆናል። በኤርትራ በኩል ምናልባት አሰብ የሁለቱም የጋራ ንብረት ሊሆን ይችላል። ኤርትራም ኢትዮጵያም በጋራ ሁለቱም በሉዓላዊነት ሊይዙት ይችላሉ። ይሄ ለሰላም ሲባል እንጂ አሰብ የኢትዮጵያ ንብረት የኢትዮጵያ ሀብት ለመሆኑ ለመካድ አይደለም። ግን እንዳው ለሰላም ሲባል ከኤርትራ ጋር ጣምራ ሉዓላዊነት ቢኖራቸው እንግዲህ አሰብ ራሱን የሚያስተዳድር አንድ አስተዳደር ይሆናል። ወደብን በመጠቀም ላይ ግን ሁለቱም እኩል መብት እንዲኖራቸው ማድረግ ይቻላል። በተለያዩ ሀገሮች እንዲህ አይነት ሁኔታዎች አሉ እና ምናልባት ኤርትራውያን ወንድም እህቶቻችን ናቸው። ከነርሱም ጋር ለመቀራረብ ለወደፊት ሰላምም ሲባል ምናልባት ሁለቱም በጋራ ሊጠቀሙበት የሚችል ሁኔታ ላይ መስማማት ይቻል ይሆናል። ሸገር ታይምስ ይህንን ወደ ክርክር ለመውሰድና አሰብ የኢትዮጵያ ነች ለማለት የሚያስችል ሁኔታ ምንድነው? ዶክተር ያዕቆብ ሲመልሱ አንደኛ መጀመሪያውኑ እስከ መነሻው አሰብ የኢትዮጵያ ግዛት ነበረ እና ኤርትራ የሚባለው ሀገር ከመፈጠሩ በፊት አሰብ ነበረ። ሩባቲኖ ኩባንያ ገዝቶት ነበረ። ከ15 ዓመታት በኋላ ጣሊያኖች ኤርትራ የሚባል ሀገር ፈጠሩ። ከዚያ በኋላ አሰብን ወደዚያ አጠቃለሉት። አጼ ሚኒሊክ ደግሞ ግዛታቸውን ለዓለም ማህበረሰብ ሲያስተዋውቁ ግዛት የሚሸፈነው ቀይ ባህር ነው፣ ወሰኑ ቀይ ባህር ነው፣ በደቡብ በኩል ኬንያ ነው። የኢትዮጵያ የባህር በር መዘጋት እኔ በኢትዮጵያ ላይ ከተፈጸሙ በደሎች ቁንጮ አድርጌ ነው ማየው። በምዕራብ ደግሞ እስከ ሱዳን ይደርሳል ብለው ለዓለም ማህበረሰብ አስታውቀዋል። እና አጼ ሚኒሊክ ሳያውቁ ነው ሱልጣን ኢብራሂም አሰብን ይሸጠው እና አሰብ በሱልጣን ኢብራሂም በአጼ ሚኒሊክ ስር ነበረ። በእርግጥ በዚያን ጊዜ በኮሙኒኬሽን ችግር ምክንያት ብዙ ቁጥጥር አይኖርም። እናም አጼ ሚኒሊክ አላወቁም አሰብ ሲሸጥ እንጂ ሽያጩ ደግሞ ትክክል አልነበረም። ሸገር ታይምስ ከ95 በመቶ በላይ የሀገሪቷ ወጪና ገቢ ንግድ በጅቡቲ ወደብ የሚያልፍ ነው። ጅቡቲ አንድ ቀን ለሀገሪቷ በጣም አስፈላጊ ቁሳቁሶች እንዳይገቡ ብትከለክል የኢትዮጵያ ጣፈንታ ምንድነው? ዶክተር ያዕቆብ ሲመልሱ በዓለም አቀፍ ሕግ መሰረት አንድ ሀገር የሌላ ሀገርን ወደብ ተጠቅሞ ሰላማዊ ዕቃዎችን ማስገባት ይችላል። ሰላማዊ ዕቃዎች የጦር መሳሪያ ሳይሆን የጦር መሳሪያም ማስገባት ይቻላል። ግን ያ ሀገር አይ ከሚያስፈልግ በላይ ነው አላስገባም ሊል ይችላል። ጅቡቲ ለምሳሌ የጦር መሳሪያ ወደ ኢትዮጵያ አላሳልፍም ልትል ትችላለች። በቂ የጦር መሳሪያ አላችሁ ልትል ትችላለች። ያኔ ከኤርትራ ጋር በተደረገው ጦርነት ጅቡቲ ያኔ ከኤርትራ ጋር ግጭት ነበረባት። ጅቡቲ ባትፈቅድ ኖሮ ኢትዮጵያ ትልቅ ፈተና ውስጥ ነበር የነበረችው። እንዲያውም እኮ በጣሊያኖች ድል ለመሆናችን አንዱ ምክንያት ፈረንሳዮች በጅቡቲ በኩል ጦር መሳሪያ አናሳልፍም ስላሉ ነው ይባላል። አንዱ ምክንያት እርሱ ነው ይባላል። በማይጮ ጦርነት ላይ አንዱ ምክንያት እርሱ ነው የሚባለው ለሽንፈታችን ምክንያት እርግጥ በጣም አደገኛ ሁኔታ ነው የሚፈጥረው። እርግጥ ሞምባሳ አለ ወይንም ደግሞ ፖርት ሱዳን አለ። ግን ደግሞ እነ ሞምባሳ ለሰሜን ኢትዮጵያ ከ1800 ኪሎ ሜትር በላይ ነው ርቀቱ። በጣም ሩቅ ነው እና ደግሞ መንገዱም አመች አይደለም። ኬንያና ኢትዮጵያን የሚያገናኘው መንገድ በኬንያ በኩል ተሰርቶ አላለቀም። እናም በጣም አደገኛ ሁኔታ ነው የሚፈጠረው። ወደብ አስፈላጊነቱ ለኢኮኖሚ ብቻ አይደለም። በቀን ለጅቡቲ $5 ሚሊዮን ነው የሚከፈለው ነው የሚባለው። ጅቡቲ ደግሞ ያንን የምታስከፍለው በፈለገች ጊዜ ለመጨመር የሚከለክላት ነገር የለም። እንዲያውም በአንድ ወቅት በ25 በመቶ ታሪፍ ጨምራ
አቶ መለስ ራሱ ጅቡቲ ሄዶ መደራደር ነበረበት። ግዛቷ ነው፣ የፈለገችውን ያህል ልታስከፍል ትችላለች። ካልፈለገችም ደግሞ አንዳንድ መሳሪያዎችን የመሳሰሉ ነገሮች አላስገባም ልትል ትችላለች። እና በእውነት ኢትዮጵያ እዚህ ላይ ታሰረች ማለት ነው። ሆስቴጅ እስረኛ ሆነች ማለት ነው። በጣም ከባድ ነገር ነው በእውነቱ። ሰው ተረድቶት እንደው ኢትዮጵያ የባህር በሯ መዘጋቱ እኔ በኢትዮጵያ ላይ ከተፈጸሙ በደሎች ቁንጮ አድርጌ ነው ማየው። ከማይጨውም ካድዋም ይበልጣል። አድዋም አሸንፈናል፣ ማይጨውም በሂደት አሸንፈናል። ይሄ ግን በእውነት መቋጫ የሌለው ከባድ ነገር ነው። ሸገር ታይምስ ወደብ ሚስጥር ነው ይባላል፣ ምን ማለት ነው? ዶክተር ያዕቆብ አዎ ወደብ ሚስጥር ነው፣ ትክክል ነው። በዚህ በአሰብ በኩል ገብተው በቀይ ባህር ገብተው ኢትዮጵያን መሰለል በጣም ቀላል ነው የሚሆነው። በተለይ ደግሞ አሁን ሳውዲ አረቢያና ኤሚሬትስ የጦር ካምፕ ሰርተዋል። እነ ሳውዲ ብዙዎቹ ውሃቢ ናቸው። ውሃቢ ደግሞ ተስፈንጣሪ ሃይማኖት ነው። ኤርትራ ውስጥ ደግሞ ክርስትናና እስልምና እኩል ለእኩል ነው። አሁን ውሃቢዎቹ በሚገቡበት ጊዜ እኩል ለእኩል የነበረው ሚዛን ሊዛባ ይችላል። ቅርብ ጊዜ እንደሰማሁት ከኤርትራ ደግሞ የሚሰደዱ ክርስቲያኖች ናቸው። ስለዚህ ኤርትራ ከተወሰነ ጊዜ በኋላ እስላማዊ ሪፐብሊክ ልትሆን ትችላለች። ይሄ ደግሞ በኢትዮጵያ ላይ ከፍተኛ የሆነ ጫና ይኖረዋል። ኢትዮጵያና ኤርትራን መለየት በጣም አስቸጋሪ ነው። እናም የነዚህ የአረቦች ኤርትራ ውስጥ የሚያደርጉት እንቅስቃሴ ኢትዮጵያንም የሚመለከት ጉዳይ ነው። በዚህ አይነት ሁኔታ ኢትዮጵያም ኢኮኖሚዋ ትልቅ ችግር ውስጥ ነው። ደህንነቷም ሉዓላዊነቷም አደጋ ውስጥ ሊወድቅ ይችላል። በኢኮኖሚ ደግሞ ወደብ የሌላቸው ሀገሮች ወደ ውጭ የሚልኩት ምርት ከ33 እስከ 40% ሊቀንስ ይችላል። ሸገር ታይምስ ሌላ ጥያቄ ሲጠይቅ የኢትዮጵያ መንግስት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል መሆኑን የዲፕሎማሲ ስኬት አድርጎ ይቆጥራል። በኢንቨስትመንትም ስለመሸለሙም ያነሳል። በመንግስታት ድርጅት በእርግጥ ተለዋጭ አባል መሆን በዲፕሎማሲ ቋንቋ ጉልበቱ ምን ያህል ነው? ዶክተር ያዕቆብ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል መሆን ምንም የሚያመጣው ነገር የለም። ለኢትዮጵያ ምንም የሚጨምርላት ኃይል የለም። ይሄ ብዙ ሀገራት በተራ እየተለዋወጡ የሚያገኙት ነገር ነው እንጂ ኃይላቸውና አቅማቸው ተመዝኖ የሚሰጣቸው አይደለም። ብዙ አባል ሀገራት እንደ አጋጣሚ በየተራ የሚፈራረቁበት ነገር ነው እንጂ ኢትዮጵያ ባላት ተጽዕኖ ምክንያት አይደለም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባል የሆነችው። ይሄ ተራ በተራ የሚደረግ ነገር ነው። ብዙ ሀገሮችም በተራ ያደረጉት ነገር ነው። ሸገር ታይምስ ቀጣዩን ጥያቄ ሲጠይቅ ከላይ እርሱ ያነሷቸው ስጋቶች አሉ። አሰብ ማናት በሚለው መጽሐፎ የጠቀሱት ነገር አለ። ግን ሀገሪቷ ምን ብታደርግ ይሻላታል? ዶክተር ያዕቆብ እንግዲህ በዘላቂነት መጽሐፌም ላይ ያቀረብኩት ሐሳብ ምናልባት ብዙ አማራጮች አሉ። አንደኛ ከኤርትራ ጋር ተደራድሮ አሁንም ለሰላም ሲባል ምናልባት እንደገና መካለል፣ አሰብን ወደ ኢትዮጵያ የሚያደርግ ማካለል ስምምነት ማድረግ አንዱ ነው እና በዚህ ማለትም ኤርትራ የእርሻ መሬት ያስፈልጋታል፣ ኢትዮጵያ ወደብ ያስፈልጋታል። እዚህ ላይ ተደራድሮ ካንዱ መግባባት ላይ መድረስ። ሸገር ታይምስ አሁን እርሶ ስለመደራደር አነሱ። በእርግጥ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስመራ ሄጄ ለመደራደር ፍቃደኛ ነኝ ይላሉ። ግን አሁን ያለው የኤርትራ መንግስት በሰጥቶ መቀበል መርህ ያምናል ብለው ያስባሉ? ዶክተር ያዕቆብ ልክ ነው። አሁን ጥሩ ነገር አነሳ። ሁለቱም መንግስታት ለድርድር የሚያመቹ አይደሉም። በሁለቱም በኩል ዲሞክራሲያዊ ስርዓት እስካልተመሰረተ ድረስ ለድርድር ቀና መልስ አይሰጡም። ዲሞክራሲያዊ ሀገሮች እኮ አይዋጉም። ሁለት ዲሞክራሲዎች አይዋጉም። ግን ዲሞክራሲ በሌለበት ሁኔታ በኢትዮጵያም በኤርትራም በጠረጴዛ ዙሪያ ቁጭ ብሎ ለሀገር የሚጠቅመውን ነገር በድርድር ሊግባቡ ይችላሉ። ስለዚህ ይሄ ያውን ጥያቄ አይደለም ማለት ነው። ምናልባት በሁለቱም ሀገራት ዲሞክራሲ በሚመሰረትበት ጊዜ ራሽናል በሆነ መንገድ የሀገራችን ጥቅም
ምንድነው ብለው ሊደራደሩ ይችሉ ይሆናል። አሁን ያቀረብኳቸው ሐሳቦች እኮ በአሁኑ ጊዜ ይፈጸማሉ ሳይሆን ምናልባት በሁለቱ ሀገራት መካከል ዲሞክራሲ በሚመሰረትበት ጊዜ ሁለቱ ቁጭ ብለው አይ እንደገና እንካለል፣ ኤርትራ የእርሻ መሬት ያስፈልጋታል፣ ኢትዮጵያ የእርሻ መሬት ትሰጣለች፣ አሰብ ደግሞ ወደ ኢትዮጵያ ይካለላል የሚል አንድ አማራጭ ሊሆን ይችላል። ሌላው አማራጭ ደግሞ ፊት እንዳልኩት ሁለቱም በጋራ እንዲጠቀሙበት አሰብ ራሱ ራስ ገዝ ሆኖ በነገራችን ላይ የኤርትራ አካል አልነበረም። በደርግ ዘመን አሰብ ራስ ገዝ ነበር። በአፄ ኃይለ ሥላሴ ዘመን ደግሞ አሰብ የወሎ ክፍለ ሀገር አካል ነበር። ስለዚህ ወደዛ ለመመለስ ሁለቱም በጋራ እንዲጠቀሙበት ራስ ገዝ ሆኖ አስተዳደሩ በዚያው በአሰብ አካባቢ ተመስርቶ ወደቡን በመጠቀም ላይ ግን ሁለቱም በጋራ የሚጠቀሙበትን መንገድ መሻት ይቻል ይሆናል። ስለዚህ ግን በሁለቱም ሀገራት ውስጥ በእውነት ለሕዝብ የቆመ ዲሞክራሲያዊ ስርዓት የገነባ መንግስት ያስፈልጋል። ዲሞክራሲያዊ መንግስት ካልሆነ መንግስት ጋር መደራደር አስቸጋሪ ነው፣ አይሆንምም። ይህ እንግዲህ ጊዜ የሚፈልግ ነገር ነው ማለት ነው። ሸገር ታይምስ አሰብ የኢትዮጵያ ነበር አሉኝ። ታዲያ አሰብን የኤርትራ ግዛት ያደረገው ማን ነው? ዶክተር ያዕቆብ እንግዲህ ፌዴሬሽኑ በሚፈርስበት ጊዜ አሰብ ወደ ኤርትራ ታጠፈ። ፌዴሬሽኑ በ1952 ዓ.ም ነበር የተቋቋመው። ከዚያ በኋላ ፌዴሬሽኑ ሲፈርስ አሰብ የኢትዮጵያ አካል ሆነች። ኢትዮጵያ በዚያን ጊዜ ሁለት ወደቦች ነበሯት ማለት ነው፣ ምጽዋና አሰብ። ኤርትራ ስትገነጠል አሰብን ይዛ ነው ሄደችው። ይሄ ደግሞ በዓለም አቀፍ ሕግም ትክክል አይደለም። አሰብ የኢትዮጵያ ነበረች። ኤርትራ ነፃ በወጣችበት ጊዜና ኤርትራ ነፃ ስትወጣ የያዘችውን ግዛት ብቻ ነበር ይዛ ነፃ መውጣት የነበረባት። ይህ በሕግ በያዝከው እርጋ ማለት ነው። እና ኤርትራውያን ሲገነጠሉ የያዙትን ብቻ ነበር ይዘው መውጣት የነበረባቸው። አሰብ የኤርትራ ግዛት የኤርትራ አካል አልነበረም፣ ወደ ኢትዮጵያ መቅረት ነበረበት። ግን ጠያቂ አልነበረም፣ ማንም ጠያቂ አልነበረም። እንዲያውም ኤርትራና ኢትዮጵያ ህወሓትና ወይንም ኢህአዴግ በሻዕቢያ በሚደራደሩበት ጊዜ አደራዳሪ የነበረው የአሜሪካው የአፍሪካ ክፍል ኃላፊ ኢትዮጵያ እንዴት ወደብ አልባ ትሆናለች በሚልበት ጊዜ መለስ ዜናዊ አንተ ይህንን የሚመለከት ጉዳይ አይደለም፣ እኛ የምንነጋገርበት ነገር ነው፣ አንተን አይመለከትም አለው እንጂ አሜሪካኖቹም ኢትዮጵያ ወደብ እንደሚያስፈልጋት አሰብ የኢትዮጵያ አካል መሆኑን በድርድሩ ጊዜ አውቀው አጽድቀው ነበር። መለስ ዜናዊ ነው ይህንን አያገባችሁም ብሎ እንዲያውም በዘለፋ መልክ ነው ኮህን የተባለውን ሰውዬ መልስ የሰጠው ይባላል። ሸገር ታይምስ እርሶ በሀገራት መካከል የተፈጠሩ የድንበር ግጭቶችን በሕግ ዳኝተዋል። ከዛ ልምዶ በመነሳት ኢትዮጵያና ኤርትራ ወደፊት የመዋሃድ ዕጣ ይኖራቸው ይሆን? ብዙዎች የዚህ ግምት ባለቤት እየሆኑ ናቸው። ዶክተር ያዕቆብ እንግዲህ የሁለቱ ሀገሮች ዕጣ ፈንታ አሁን የምንነጋገረው በአሁኑ መንግስታት ሳይሆን ወደፊት ዲሞክራሲ በሚመሰረትበት ጊዜ የሁለቱ ዕጣ ፈንታ የተሳሰረ ነው። በምንም መለየት አይቻልም። እኔ ምስራቅ አፍሪካም ምዕራብ አፍሪካም ሰርቻለሁ፣ ኖሬባቸዋለሁ። በእውነት እንደው ሁለት ተመሳሳይ ህዝብ እንደ ኤርትራና ኢትዮጵያ ህዝብ ተመሳሳይ ህዝብ አይቻላውቅም። በባህል፣ በቋንቋ፣ በሃይማኖት፣ በሁሉ ነገር ሁለቱን ለይቶ ማየት አይቻልም። እና ወደፊት የሰከኑ መሪዎች፣ በዲሞክራሲ እምነት ያላቸው ለህዝብ የቆሙ መሪዎች በሚኖሩበት ጊዜ የሁለቱ ዕጣ ፈንታ የተሳሰረ በመሆኑ ወደ ፌዴሬሽን ወይንም ኮንፌዴሬሽን ይመጣሉ የሚል እምነት አለኝ። አሁን በእውነት እነዚህ ሁለት ሀገሮች የኢትዮጵያ 100 ሚሊዮን ህዝብ፣ የኤርትራ ታታሪ 5 ሚሊዮን ህዝብ፣ የኢትዮጵያ ሰፊ ገበያ ለኤርትራውያን ክፍት ሆኖ ኢትዮጵያ ሁለት በጣም ስትራቴጂክ የሆኑ ወደቦች ቢኖሯት እነዚህ ሁለቱ ቢዋሃዱ ወይንም ኮንፌዴሬሽን ቢፈጥሩ በእውነት በጣም ከባድ የሆነ ጠንካራ ሀገር ሊወጣቸው ይችል ነበር። በአካባቢው ሱፐር ፓወር ሊሆኑ ይችሉ ነበር። ግን አርቆ ማየት የተሳናቸው መሪዎች በሁለቱም በኩል እነኚህ መከፋፈል የሌለባቸውን ህዝቦች በጣጠሷቸው።
አሁን በህዝቡ በኩል ውይይት እየተካሄደ ነው። እንዲያውም ቅርብ ጊዜ የካቶሊክ ሃይማኖት ጳጳሳት ኤርትራ ሄደው ከኤርትራ ባለስልጣናት ጋር ሰላምን አስመልክቶ እየተነጋገሩ ነው። በነገራችን ላይ የካቶሊኩ ጳጳስ አቡነ ብርሃነ ኢየሱስ ኤርትራ እንዳይገቡ ታግደዋል። እርሳቸው እንዳውም የቡድኑ ሊቀመንበር ነበሩ። ኢትዮጵያዊ በመሆናቸው ግን ታግደዋል። እነዚህ ካፍንጫቸው አርቀው ማሰብ ያልቻሉ ኢሳያስም ሆነ መለስ እንዲያዋርቀው ቢያስቡ ኖሮ በጣም ትልቅ የዳበረ ከባድ ትልቅ ጫና ሊያደርግ የሚችል ሀገር ሊፈጥሩ ይችሉ ነበር። ሸገር ታይምስ ኢትዮጵያና ኤርትራ ቢዋሃዱ በቀይ ባህር አካባቢ ሚናቸው ምን ያህል ይሆን ነበር ብለው ያስባሉ? ዶክተር ያዕቆብ ትልቅ ሀገር ሊሆኑ ይችሉ ነበር በእውነቱ። ሸገር ታይምስ ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ የአሰብ ቁጭቶን በደብዳቤ ስለመጻፎት በአሰብ የማናት መጽሐፍ ላይ አስፍረውታል። ለአሁኑ ጠቅላይ ሚኒስትር ደብዳቤ ጽፈዋል ወይም ለመጻፍ አስበዋል? ዶክተር ያዕቆብ እኔ በአሁኑ ጊዜ ብዙም ለውጤት የሚያበቃ ነገር አይሆንም። ያው እንግዲህ ጊዜው መጠበቅ ያስፈልጋል። ትንሽ አርቀው ሊያስቡ የሚችሉ መሪዎች እስኪመጡ ድረስ ምናልባት መቆየት ያስፈልግ ይሆናል። በአሁኑ ሁኔታ ላይ ለአቶ ኃይለማርያም ተጻፈ፣ ለኢሳያስ ተጻፈ ምንም ለውጥ የሚያመጣ ነገር የለም። አቶ ኃይለማርያም በተደጋጋሚ ተናግረዋል። ኤርትራ ሄደን ለመነጋገር ፈቃደኞች ነን ብለዋል። ሆኖም ግን አቶ ኃይለማርያም ራሱ በአንድ ወቅት አሰብ የኤርትራ ግዛት ነች፣ ኢትዮጵያ በምንም ሁኔታ አሰብን የምትጠይቅበት ምንም ምክንያት የለም ብሎ ተናግሯል። እዛ መጽሐፌ ላይ እንዳውም ኮት አድርጌዋለሁ። እና በአሁኑ ጊዜ የኢህአዴግ መንግስት የኢትዮጵያን የባህር በር መብት ያስከብራል የሚል በበኩሌ እምነት የለብኝም። መጠበቅ ይኖርብናል። ሸገር ታይምስ በሀገሪቷ ግጭቶች ተበራክተዋል። በመንግስት ላይ ኩርፊያዎች ታይተዋል። ከ2007 ዓ.ም ሀገር አቀፍ ምርጫ በኋላ በተለይ ገዢው ፓርቲ 100% አሸነፍኩ ባለማግስት ይህ መሆኑ ምንን ያሳያል? ዶክተር ያዕቆብ ሲመልሱ በሀገራችን መናቆር የተፈጠረበት ምክንያት ሀገሪቱን በብሔር ከፋፍሎ አንዱን ብሔር ሌላውን ጨቋኝ አድርጎ መንግስት ባዋቀረው ፌዴሬሽን ምክንያት እንዲያውም የኢትዮጵያ ህዝብ ጨዋ ህዝብ ሆኖ ነው እንጂ አንዱ ጨቋኝ አንዱ ተጨቋኝ ተብሎ ሲሰበክ የነበረ ህዝብ ነበር። እና የኢትዮጵያ ህዝብ ጨዋ ሆኖ ነው እንጂ በዛ በስብከቱ መሰረት ቢሆን ኖሮ ወደ መጥፎ ሊያመራ ይችል ነበር። እና በብሔር ትምክተኛ ጠባብ እየተባለ ተከፋፍሎ ህዝቡ ትምክተኛው አንተን ይንቀሃል በዝብዙሃል እየተባለ ሲሰበክ የኖረ ነው። እና አሁን ለተፈጠረው መናቆር ዋናው ምክንያት በብሔረሰብ ሰበጣጥሮ ያንን ፌዴሬሽን የሚባለውን በብሔር መከፋፈሉና አንዱ ብሔር የሌላው ጠላት አድርጎ በማቅረብ የተፈጠረ ሁኔታ ነው። ይሄ ግን እኔ በእውነት በኢትዮጵያ ውስጥ የብሔር ጭቆና አለ ብዬ አላምንም ነበር። ምናልባት ኢህአዴግ እስኪመጣ ድረስ እንዳውም የብሔር ጭቆና አልነበረም። እርግጥ ነው አሁን ኬንያ ውስጥ ኪኩዩ፣ አካምባዮ የሚባሉ አሉ። ኪኪዮች ትንሽ የበላይነት ይሰማቸዋል። ኡጋንዳ ውስጥ ባጋንዳ የሚባሉት የበላይነት ይሰማቸዋል። ሶማሊያ ውስጥ እንኳን ብትሄድ መሪሃን የሚባሉት ትንሽ የበላይነት ይሰማቸዋል። ኢትዮጵያ ውስጥም አንዳንድ አባሎች የበላይነት ይሰማቸው ይሆናል። ግን በህግ ተደንግጎ በፖሊሲ ተቀርጾ አማራ እንዲህ ነው፣ አማራ የበላይ ነው፣ አማራ ይሄን ያገኛል፣ ሌላው የማያገኘውን ለአማራ ይሰጣል የሚል ነገር ተሰምቶ አያውቅም። እንዳውም ብዙ ሰዎች ባጠኑት መሰረት በገጠሩ ብንሄድ የደሃው አማራው ነው እና አማራው የተለየ እድል የተለየ ፕሪቪሌጅ ተሰጥቶት አያውቅም። ማን ነው ማንን የጨቆነው? ማንም የተጨቆነ የለም። እርግጥ በሁሉም ሀገር ያለ ነው። አንዱ የበላይነት ሊሰማው ይችል ይሆናል። ግን በፖሊሲ ተቀርጾ ያ ብሔር ልዩ ጥቅም ካልተሰጠው የብሔር ጭቆና አለ ማለት አይቻልም። ሸገር ታይምስ ሰሞኑን ህዝባዊ ምክክሮች በክልሎች መካከል እየተደረጉ ነው። የአማራና ትግራይ ደግሞ ጎንደር ላይ ምክክር አድርገዋል። ይህ ምን ትርጉም ይኖረዋል? ዶክተር ያዕቆብ ሲመልሱ አሁን በኦሮሚያና አማራ ክልሎች መካከል የተጀመረው
የሚያዛልቅ ከሆነ በጣም ደስ የሚል ነው። በእውነት እኔ እንደ አብዮት ነው የቆጠርኩት እና በጣም ደስ የሚል ነው። ወደ ነበረው ተመለሰ። በሌላ ነገር በሌላ ምክንያት አማራ ኦሮሞ እየተባለ ሲያጋጩ የነበሩ ካድሬዎች አሁን ባዷቸውን ወጥተዋል። አሁን የሚታየው ከወጣቱም ከምሁራኑም አካባቢ ኦሮሞዎች የወሰዱት አቋም ትክክለኛ ነው፣ መሆንም የነበረበት ነው። የነሱን መተባበር የማይፈልጉ ሰዎች የነዙት የነበረ ጠላትነት ነበር እንጂ በኦሮሞ ሕዝብና በአማራ ሕዝብ መካከል ጥል ኖሮ ወይንም ጥላቻ ኖሮ አያውቅም። እርግጥ ነው ብዙ አማሮች ከየቦታው ተባረዋል። ለመባረራቸው ምክንያት የፖለቲካ ካድሬዎች ናቸው እንጂ ሕዝቡ አይደለም። ለምሳሌ ጉራ ፈርዳ አማሮች ተፈናቀሉ። ሲፈናቀሉ የሀገሬው ሕዝብ ተሰብስቦ ሸኝቷቸው ስንቅ እያስቋጠረ ነው ሕዝቡን የሸኘው እንጂ በሕዝቡ መካከል የነበረው ግጭት አልነበረም። አንዳንድ ካድሬዎች የፈጠሩት ነገር ነው እንጂ በሕዝቡ መካከል ምንም ጊዜ ግጭትና ጥላቻ ኑሮ አያውቅም። በእውነት የኢትዮጵያ ሕዝብ በዚህ ሊመሰገን የሚገባው ነው። ሸገር ታይምስ አሁን ላይ ኢትዮጵያ ውስጥ ክልሎች ለአስተዳደር እንዲመቹ የተቋቋሙ አይመስሉም። በሀገሪቱ ብዙ ሀገሮች ያሉ ነው የሚመስለው። ክልሎችም ዓላማቸው ክልላዊ መሆን እንጂ በኢትዮጵያ ጉዳይ ላይ እያተኮሩ አይደለም ይባላል። ይሄ ነገር አስኪ ነው የሚሉ ወገኖች አሉ። ዶክተር ያዕቆብ አንዳንድ ክልሎች ልክ ሌላ ሀገር እንደሆኑ አድርገው ነው የሚወራውና የሚሰበከው። ስለ ወሰን ነው የሚናገሩት። በአንድ ሀገር ምን ወሰን ይኖራል? መካለል አለብን ይባላል። ዶክተር ያዕቆብ አንዳንድ ክልሎች ልክ ሌላ ሀገር እንደሆኑ አድርገው ነው የሚወራውና የሚሰበከው። ስለ ወሰን ነው የሚናገሩት። በአንድ ሀገር ምን ወሰን ይኖራል? መካለል አለብን ይባላል። በአንድ ሀገር ውስጥ እኮ መካለል አያስፈልግም። እስከዚህ ድረስ ከብት ልታስገድ ትችላለህ፣ እስከዚያ ድረስ ልታርስ ትችላለህ ይባላል እንጂ መካለል ልክ እንደ ሌላ ሀገር ከኬንያ ጋር እንደሚደረገው ወይንም ከኤርትራ ጋር እንደሚደረገው ስለ መካለል ይወራል። እና ይሄ ክልሎች የሚለው በእውነት በጣም ኢትዮጵያ የምትለዋን ዋናዋን ሐሳብ እያደበዘዙ እየመጡ ነው። ኢትዮጵያ የሚለው እየደበዘዘ ክልሎች እየገነኑ እየመጡ ነው። እርግጥ አሁን በሕዝብ ውስጥ የተፈጠረው በጣም ደስ የሚል ነው። ግን መሪዎቹ ናቸው ይህንን የሚያመጡት። የመሪዎቹ እንጂ የሕዝቡ ችግር አይደለም። የክልል መሪዎች ራሳቸውን እንደ ንጉሥ ቆጥረው ልክ እንደ ሌላ ሀገር ክልላቸውን እንደ ሉዓላዊ ሀገር ቆጥረው ስለመካለል ከአንዱ ክልል ወደ አንዱ ክልል እኮ ፍቃድ እንደሚያስፈልግ ነገር እኮ ነው። በሕገ መንግሥቱ ደግሞ እንዳውም ይሄ ከአፄ ምኒልክ ጀምሮ አፄ ምኒልክ አንዱ አዋጃቸው ዜጋዬ በፈለገበት ይቀመጥ፣ ከአንዱ ቦታ ወደ አንዱ ቦታ ማፈናቀል ክልክል ነው፣ ይህንን ብታደርግ አልምርህም ማርያምን ብለው አውጀው ነበር። እና አሁንም በሕገ መንግሥት አለ። ማንም ኢትዮጵያዊ በፈለገበት መኖር ይችላል። የመዘዋወርና የመኖር ነፃነት አለው። እንደውም ይሄ ደግሞ ዓለም አቀፍ ድንጋጌ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ይህንኑ ይደግመዋል። ማንም ዜጋ በሀገር ውስጥ በፈለገበት ይኖራል፣ ተዘዋውሮ ሊሰራ ሊኖር ይችላል ይላል። የኢትዮጵያ እንዳውም ከዛ የተራመደ ነው። ይሄ መብት ለኢትዮጵያውያን ብቻ ሳይሆን ሕግን ተከትለው የገቡ የውጭ ሀገር ዜጎችንም ነው። አንድ የውጭ ሀገር ዜጋ ሕግን ተከትሎ ኢትዮጵያ ውስጥ ከገባ በፈለገበት ሊኖር ይችላል፣ በፈለገበት ሊዘዋወር ይችላል። እና አሁን በክልሎች መካከል ኢትዮጵያ ውስጥ ከአንዱ ክልል ወደ አንዱ ክልል ለመሄድ አስቸጋሪ የሆነ ነው። ብዙ ሰዎች በተለይ አማሮች በብዛት ከየቦታው እንደተፈናቀሉ የሚታወቅ ነገር ነው። ይሄ በፍጹም ሕገወጥ ነው። እንደውም ይሄ ዓለም አቀፍ ወንጀል ነው። አንድ ሰው በዘሩ፣ በቋንቋው፣ በሃይማኖቱ ምክንያት ካለበት ማፈናቀል ዓለም አቀፍ ወንጀል ነው። ሩዋንዳን እንከሳቸው ከነበሩ ሰዎች አንዳንዶቹ ቱትሲዎቹን ከየቦታው ያፈናቀሉ ሰዎች በዓለም አቀፍ ወንጀል ተከሰው ነው። ይህ በሰው ፍጥረት ላይ የሚሰራ አይደለም። ክራይም አጌንስት ሂዩማኒቲ የሚባል በጣም ከባድ ወንጀል ነው። ምናልባት ከዘር ማጥፋት ወንጀል ጄኖሳይድ ቀጥሎ ያለ ወንጀል ነው ልትለው ትችላለህ። ሸገር ታይምስ ግን ይህንን በክልሎች መካከል ያለ ግጭት ለመፍታት ምን መደረግ አለበት ይላሉ ዶክተር ያዕቆብ።
ይሄ ክልሎች የሚባለው ነገር ከመጠን በላይ ማክረር አስፈላጊ አይደለም። ክልል ለአስተዳደር ብቻ ነው እንጂ ክልል ራሱን እንደ መዋቅር ወይንም እንደ ሀገር የሚቀመጥ ነገር አይደለም። ለአስተዳደር እንዲመች ብቻ ነው። እና እንዳውም እኮ በአንዳንድ ሀገሮች አንድ ብሔር ማካለል ክልክል ነው። ብሔሮች ተደባልቀው ነው መካለል ያለባቸው። ኢትዮጵያ ውስጥ ግን ብሔር የሚል ነገር ተፈጥሮ በቃ ከብሔር ሌላ ነገር ማሰብ አይቻልም። እና ይህ ሀገር ማዳከም ነው። ኢትዮጵያዊነትን ማዳከም ነው። ብሔሮችን ማጠናከር ማለት ብሔሮቹ ከአስተዳደር ውጪ ሌላ ምንም ዋጋ መኖር የለበትም። እና በሕገ መንግስቱም የማይገባቸው መብት ነው የተሰጣቸው። ብሔሮቹ ከውጭ ሀገር መንግስታት ጋር ውል ሊፈራረሙ ይችላሉ። ይህም በፍጹም ሕገወጥ የሆነ ነገር ነው። ኢትዮጵያ ብቻ ናት ሉዓላዊና ከውጭ ሀገር መንግስታት ጋር ውል ልትፈራረም የምትችለው። በሕገ መንግስቱም እንደገና ደግሞ ሌላም የኢትዮጵያ ሉዓላዊነት ባለቤቶች ብሔረሰቦች ናቸው። ይሄ በእውነት ፍጹም ሊዋጥ የሚችል ነገር አይደለም። ሸገር ታይምስ ለምን ዶክተር ያዕቆብ እንደ ብሔረሰቦች እንዴት ሉዓላዊነት ሊሆን ይችላል? ሉዓላዊ አገር ነው እንጂ ብሔረሰብ አይደለም። እንግዲህ ሁለት ብሔረሰቦች ቢገነጠሉ ኢትዮጵያ የለችም ማለት ነው። ምክንያቱም ሉዓላዊነት የብሔረሰብ ነው። ይሄ በእውነት እንዳው በቶሎ መታረም ያለበት ነገር ነው። እርግጠኛ ነኝ በሂደት ይታረማል። ሉዓላዊነት ሁሉ ጊዜ የህዝብ ነው፣ የሀገር ነው። የአሜሪካ ሕገ መንግስት እኛ የአሜሪካ ህዝብ ነው የሚለው። የደቡብ አፍሪካ ሕገ መንግስት እኛ የደቡብ አፍሪካ ህዝብ ነው የሚለው። ህዝቦችም አይልም። የኛ ግን እኛ የኢትዮጵያ ብሔረሰቦችና ህዝቦች የሉዓላዊነት ባለቤት ነን ይላል። ይሄ በፍጹም በሕግም የሌለ ነገር ነው። በእውነቱ አንድ ብሔረሰብ ሉዓላዊ ሊሆን አይችልም። ሉዓላዊነት ሁሉ ጊዜ የአንድ ሀገር እንጂ የአንድ ጎሳ ምናምን አይደለም። ሸገር ታይምስ በኢትዮጵያ ሕገ መንግስትን ስለማሻሻል ማንሳት ብዙም አይደፈርም ነበር ይባላል። አሁን ግን የኢፌድሪን ሕገ መንግስት ስለማሻሻል ፍንጮች እየተሰሙ ናቸው። የፖለቲካ ፓርቲዎችም እየተደራደሩ ናቸው። ይህም ጉዳይ አንዱ ነው እየተባለ ነው። እርስዎ ከመንግስታቱ ድርጅት ጀምሮ ብዙ የሕግ አዋጆችንና የሀገራትን ሕጎች ያውቃሉና ምን አስተያየት አለዎት? ዶክተር ያዕቆብ የኢትዮጵያ ሕገ መንግስት መሻሻል ያለበት ነው። በመጀመሪያ አንቀጽ 3 ነው። የመጀመሪያው እሱ ነው። የሉዓላዊነት ባለቤት ብሔረሰቦች ናቸው የሚለው። ብሔር የሚል ቃል እኮ የለም ኢትዮጵያ ውስጥ ነው እንጂ ኬንያ ውስጥ ኪኪዩን ብሔር ነው አትለውም፣ ጎሳ ነው የሚባሉት። እንዲያውም ብሔር የሚለው ቃል ኢትዮጵያ ውስጥ ነው እንጂ ሌላ ቦታ የለም። እና አንድ እሱ ነው መሻሻል ያለበት። ሌላው ሁሉን ሰው ያጨቃጨቀ አንቀጽ 39 ነው። እርግጥ ነው በዛሬው ጊዜ ማንም ብሔረሰብ የራሱን ቋንቋ መናገር፣ ባህሉን ማበልጸግ ይሄ መብቱ ነው። ዛሬ በዓለም አቀፍ ሕግ የታወቀ መብት ነው። መገንጠል የሚባል መብት ግን የለም። በማንኛውም ሰብአዊ መብት ድንጋጌዎች አንድ ብሔረሰብ ከአንዱ ጋር ሊገነጠል ይችላል የሚል የለም። በማንኛውም ሰብአዊ መብት ድንጋጌ እንዳውም የአፍሪካ ህብረት መመስረቻ ጽሑፍ አንቀጽ 3 ምን ይላል? የአፍሪካ ህብረት ከዓላማው ዋነኛው የአባል ሀገራት ሉዓላዊነትና አንድነትን ማስጠበቅ ነው ይላል። እና የአፍሪካ ህብረት እንኳን መገንጠልን ይከለክላል። ማንም የአፍሪካ ህብረት አባል ሀገራት ህብረቱ የተቋቋመው ሉዓላዊነትና የግዛት አንድነትን ለማስጠበቅ ነው ይላል። ስለዚህ መገንጠል የሚባል ነገር የለም፣ የትም የለም። እና ይሄ በእውነት አንቀጽ 39 በጣም አስፈሪ አንቀጽ ነው። ይህንን አላስፈላጊ የሆነ አስተሳሰብ ህዝቡ ላይ መቅረጽ እንዴ! አሁን እኮ የአንዱ ክልል አስተዳዳሪ ወይም ርዕሰ መስተዳድር ውሃ ቀጠነ ብሎ እገነጠላለሁ ሲል ነበር። ከጥቂት ሰዎች ጋር ተጣላና እገነጠላለሁ ይላል። ሁሉም እየተነሳ እንገነጠላለን ይላል። መገንጠል አይቻልም። አንደኛ ኢትዮጵያ አንድነቷን የመጠበቅ መብት አላት። ህጋዊ አካል ነች። ውል ልትዋዋል ትችላለች። ከዓለም አቀፍ ማህበረሰብ ጋር ልትዋዋል ትችላለች። ህጋዊ አካል ነች እና አንድነቷን የመጠበቅ መብት አላት። እንዳትፈርስ ራሷን የመጠበቅ መብት አላት። እና ይሄ እስከ መገንጠል የሚለው አሳፋሪ ነገር ነው እና በህዝብ ላይ አላስፈላጊ የሆነ ሐሳብ መቅረጽ ነው። አሁን በየቦታው የሚደመጥ ነገር ነው።
እንገነጠላለን ለቀልድም ቢሆን እንገነጠላለን ይባላል። ከየት መጣ ይሄ ነገር? ኢትዮጵያ ውስጥ ብቻ ነው ይሄ ነገር? እገነጠላለው እንዲህ አይነት ህገ መንግስት መገንጠል የሚል ህገ መንግስት በዓለም የለም። ድሮ ራሽያ ውስጥ ኮሚኒስቶች አስገብተውት ነበር፣ በኋላ ግን አስወጡት። አሁን በራሽያ ህገ መንግስት ውስጥ የለም መገንጠል እችላለሁ የሚል የለም። ሌላው መሻሻል ያለበት የዚህ የፌዴሬሽን ምክር ቤት እንደ ህግ አውጪም ነው እንደ ህገ መንግስት ተርጓሚም ነው። ይሄ በፍጹም መሆን የሌለበት ነገር ነው። ህገ መንግስት ተርጓሚ ነፃ መሆን አለበት፣ ከፖለቲካም ፍጹም ነፃ መሆን ያለበት ነው። በሌሎች ሀገሮች የህገ መንግስት ፍርድ ቤት ይቋቋማል። ያ የህገ መንግስት ፍርድ ቤት ኃላፊነቱ ምንድነው? በህገ መንግስቱ ላይ የሚነሱ ጥያቄዎችን መተርጎም ነው። ኢትዮጵያ ውስጥ ግን በህገ መንግስቱ ላይ የሚነሱ ጥያቄዎች ተመልሰው ወደ መንግስት ይመለሳሉ። ይህ ህገ መንግስት ፍርድ ቤት ከመንግስት የተለየ መሆን አለበት፣ ነፃ መሆን አለበት፣ ነፃ ፍርድ ቤት መሆን አለበት። መሻሻል ከሚገባቸው አንዱ ነው። ሌሎችም አሉ። ህገ መንግስቱን ለማሻሻል በጣም አስቸጋሪ ነው። እንዳውም አይቻልም ማለት ይቻላል። ይህም ራሱ ቀለል መደረግ አለበት። ሸገር ታይምስ ዶክተር ያዕቆብ ኃይለማርያም ከሸገር ታይምስ ጋር ስላደረጉት ቆይታ እናመሰግናለን። ዶክተር ያዕቆብ እኔም አመሰግናለሁ ይሉናል። ይህ ታሪካዊ ቃለ ምልልስ ከተደረገ 8 ዓመታት ያልፉታል። እኛም ሸገር ታይምስን በምንጭነት በመጥቀስ ለዛሬ አቀረብንላችሁ። ዶክተር ያዕቆብ ግን በአንድ ወቅት በአሰብ ዙሪያ ያደረጉትን ቃለ ምልልስ እየጋበዝናችሁ በዚሁ እንሰናበታለን። በቀጣይ በአዲስ ታሪክ እንገናኝ። የዶክተር ያዕቆብ ቃለ ምልልስ ይቀጥላል። ከዛሬ ድረስ የኢትዮጵያ ጠቅላይ ሚኒስትር ከማለት ውጭ የኔ ጠቅላይ ሚኒስትር ብዬም አላውቅም ነበር። ለመጀመሪያ ጊዜ ነው ዶክተር አብይን በዚህ አይነት ስጠራቸው። ይሄም ያሰኘኝ በጊዜው የነበሩ ጠቅላይ ሚኒስትሮች እንደ ጠቅላይ ሚኒስትር እናታቸው ማምንበት ሲሆን እና ያኔ የራሴ ጠቅላይ ሚኒስትር ብያቸዋለሁ። ሆኖም ግን እስከዛሬ ድረስ ምናልባት በጠቅላይ ሚኒስትርነት እምቀበላቸውና ማምንባቸው እስካሁን ድረስ እርግጥ ወደ ታሪክ ከሄድን በጣም ትልቅ ጠቅላይ ሚኒስትር በታሪክ ተመዝግበው ትልቅ ለኢትዮጵያ አስተዋጽኦ ያደረጉ ክቡር ጠቅላይ ሚኒስትር አክሊሉ ሀብተወልድ ነበሩ። በእሳቸው ጊዜ ብዙም የማውቀው ነገር ስላልነበረ እንግዲህ ያኔ ብዙም ጠቅላይ ሚኒስትር ብዬ አልጠራቸውም ነበር። አሁን በህይወት ቢኖሩ ኖሮ በእርግጥ ጠቅላይ ሚኒስትር ብዬ በጣም መካቸው ሰው የሆነው ነበር። እንግዲህ እኔ የኔ ነው ለማለት የሀገራችንን የኢትዮጵያን ጥቅም የሚያስከብር ከኢትዮጵያ ጥቅም ውጭ ሌላ ነገር የማይታየው ሙሉ ህይወቱን ሙሉ ራስነቱን ለኢትዮጵያ የሰዋ ሰው ለጠቅላይ ሚኒስትር ሲሆን የኔ ጠቅላይ ሚኒስትር ብዬ ጠራዋለሁ። ሆኖም ግን ሁሉም ጠቅላይ ሚኒስትር ሙሉ ለሙሉ ራሱን ለኢትዮጵያ የሰዋ ወይንም የኢትዮጵያ ጥቅም አሳልፎ የሰጡ ጠቅላይ ሚኒስትሮች ይኖራሉ። እንደዚህ አይነቶቹ ጠቅላይ ሚኒስትሮች የኔ ጠቅላይ ሚኒስትር አላቸው። እንግዲህ መቼም ዋናው የኢትዮጵያ ጥቅም ያንን የሚመራው ሀገር ጥቅም ምንድነው ብሎ ያንን መከታተል ነው። ሌላውን ከጉዳይ ማግባት የለበትም። መወሰን ያለበት በኢትዮጵያ ጥቅም ነው። ምሳሌ መጥቀስ ይቻላል። አቶ መለስ ዜናዊ ለምሳሌ ሙሉ በሙሉ የኢትዮጵያ ጥቅም ይከታተሉ ነበር ለማለት ያዳግተኛል። የሌላም ሀገር ጥቅም ያዳመሩ አንዳንዴ የኢትዮጵያ ጥቅምም አሳልፈው የሰጡበት ሁኔታ አለ እና አንድ ጠቅላይ ሚኒስትር በእውነት ጠቅላይ ሚኒስትር ሊያሰኘው የሚችለው ሙሉ በሙሉ ለሀገሩ፣ ለወገኑ፣ ለህዝቡ ሙሉ በሙሉ ተጠሪ ሲሆን ህይወቱ ለዛ የሰዋ ህይወቱ ለዛ ለህዝብ ያበረከተ ሲሆን ጠቅላይ ሚኒስትር ሙሉ ጠቅላይ ሚኒስትር ማለት ይቻላል። እንግዲህ ከፖለቲካ አመራር በተሻገረ በጊዜው በስልጣን ላይ የነበሩት ወሰን በሚካልበት ጊዜ የኤርትራን ጥቅም ከግንዛቤ አግብተው ነው የኢትዮጵያን ጥቅም ለኤርትራ ጥቅም አሳልፈው በመስጠት
የኢትዮጵያን ጥቅም የጎዱበት ሁኔታ አለ እና ይሄም ከነኚህም ውስጥ በጣም ጎልቶ የሚታየው የዚህ የወደብ ጉዳይ ነው። ብዙ መንገዶች ነበሩ አሰብን ወደ ኢትዮጵያ የሚታጠፍበት በታሪክም ሆነ በህግም አሰብ የኢትዮጵያ ሀብትና የኢትዮጵያን ጦር ሀብት ለመሆኗ ብዙ ማረጋገጫ ቢኖርም ዓለም አቀፍ ድጋፍም ቢኖርም በጊዜው የነበሩ ባለስልጣናት በተለይ አቶ መለስ ይሄንን ሊከታተሉ አልፈለጉም። በአንድ ወቅት በቅንጅት ጊዜ አሜሪካን ኤምባሲ ውስጥ አንድ የምሳ ግብዣ ነበር። በዛ ምሳ ግብዣ ላይ እኔ የተቀመጥኩት በቅንጅት ነው ወክዬ የተቀመጥኩት ከጀርመን አምባሳደር አጠገብ ነበር እና በእውነት የጀርመን አምባሳደር ኢትዮጵያ በአሰብ ላይ ጥያቄ ብታነሳ ኖሮ እንደግፍ ነበር ብለው ለራሴ ነግረውኛል። እና ዓለም አቀፉ ስሜት እንደዚያ ነበር። ግን መቼም ባለቤቱ የጣለው ማንንም ሊያነሳው አይፈልግምና ባለቤቱ ያልጠየቀው ነገር ሌሎቹ ደፍረው እንዲህ ይሁን ብለው ሊጠይቁ አይችሉም እና በዚያ ምክንያት ያው እንግዲህ አሁን ወደብ አልባ ሆነን ኢኮኖሚያችንም ደህንነታችንም ትልቅ አደጋ ውስጥ ነው ያለነው። እንግዲህ መቼም የሰውን አንጎል ገብቶ መመርመር አስቸጋሪ ነው። ግን ሆኖም ግን መጀመሪያው ነው ህወሓትም ሲቋቋም አብዛኛው ትስስሩ ቅርበቱ ከኤርትራ ድርጅቶች ጋር ነበር እና ምናልባት አንድ ስሙን መጥቀስ የማልፈልግ አንድ ፕሮፌሰር የጻፉት መጽሐፍ ላይ ኤርትራ ኃይሎች ህወሓትን ባይደግፉ ኖሮ ህወሓት ኢትዮጵያ ውስጥ ስልጣን አይዝም ነበር ብለው ጽፈዋል። እንዲሁም ደግሞ የኢትዮጵያ ህወሓት ደግሞ ኤርትራዎችን ባይደግፍ ኖሮ ኤርትራ ልታሸንፍና ልትገንጠል አትችልም ብሎ ጽፈዋል። ይሄ በመጽሐፍ ውስጥ ያለ ነገር ነው እና ይሄንን መደጋገፍ ያመጣው ችግር ነው። ይሄ እንግዲህ በፖለቲካ አንፃር ምናልባት ከስልጣን ጉጉት በስተቀር ይሄ እንደ አገር ክህደት መቁጠር ይቻላል ማለት ነው። እንግዲህ በታሪክም ብንሄድ አሰብ የኤርትራ አካል አልነበረችም። ኤርትራ ስትመሰረት አሰብ በሩቢተኖ በሚባል ኩባንያ ስር 15 ዓመት ነበር። ከ15 ዓመት በኋላ ነው ኤርትራ ከአሰብ ጋር ግንኙነት የፈጠረችው እና ህዝቡ የአፋር ህዝብ ነው። ብዙ ጊዜ ደግሞ የአፋር ህዝብ ክቡር ቢትወደድ አሊሚራም ጨምሮ አሰብ የኢትዮጵያ መሆኑን አፋር ኢትዮጵያኖች መሆናቸውም በተደጋጋሚ ያረጋግጠዋል። እንደውም ቢትወደድ አሊሚራ በአንድ ወቅት አፋር የኢትዮጵያ መሆኑን እንኳንኛ ግመሎቻችን ያውቁታል፣ የኢትዮጵያ ሰንደቅ ዓላማ እንኳንኛ ግመሎቻችን እንኳን ያውቁታል ብለው ያረጋግጡበት ሁኔታ ነው። ስለዚህ አፋር የኢትዮጵያ ግዛት ነው፣ የኢትዮጵያ አካል ነው። አሰብ ደግሞ ያለው አፋር ውስጥ ነው እና ደግሞ አፋር እኮ አሰብ እኮ የተሸጠው ሱልጣን ኢብራሂም በሚባል የአፋር ባላባት ነው። ያን ሲሸጥ አጼ ምኒልክ በጊዜው አላወቁም፣ አልተገነዘቡም ነበር። ግን አጼ ምኒልክ ግዛታቸው ቀይ ባህርን እንደሚሸብስ ከቀይ ባህር እንደነበረ ለዓለም መንግስታት በተደጋጋሚ አስተዋውቀው ነበር እና ይሄንን እሳቸው ሳያውቁ በዚያን ጊዜ እንግዲህ ሙሉ ቁጥጥር የለም እንዳሁን እንደሚደረገው በኮሙኒኬሽን ችግር ምክንያት ብዙ ቁጥጥር የለም። ሳያውቁ አሰብ ተሸጠ እና አሁን እንግዲህ በህገ ወጥ በሆነ መንገድ የተያዘ ነገር ነው ማለት ነው። እኔ በእውነት ያለቀለት ነገር ነው ብዬ አላምንም። እርግጥ ነው መሆን ያለበት ሰላማዊ በሆነ መንገድ በድርድር አሰብን ወደ ኢትዮጵያ ማጠፍ ወይንም ደግሞ ሌላ ግንኙነት መመስረት ይቻላል። ለምሳሌ አሰብ አንዱ አማራጭ የጋራ ንብረት ማድረግ፣ አሰብ ራሱ የውስጥ አስተዳደር ኖሮት ኤርትራና ኢትዮጵያ እኩል በጋራ ሊጠቀሙበት የሚችሉበት ሁኔታ ማዘጋጀት ይቻላል እና ይሄ እንግዲህ ለሰላም ለመልካም ጉርብትና ሲባል ነው እንጂ የአሰብ ኢትዮጵያዊነትን የሚያጠራጥር ነገር ሆኖ አይደለም። ግን ለሰላምና ለመልካም ጉርብትና ብዙ አይነት ድርድሮች፣ ብዙ አይነት ስምምነቶች ማድረግ ይቻላል። መፍትሄው ጦርነት አይደለም። ጦርነት የትም አያደርስም እና ያንን ሁለቱም መንግስታት በእውነት ይሄንን በደንብ ተገንዝበው ወደዚያ ወደ ሰላሙ
ወደ ድርድሩ መሄድ ያስፈልግ ይመስለኛል። ከድህነት ጋር ያለው ትስስር ለምሳሌ ድርቅ ኢትዮጵያ ድርቅ በመጣት ጊዜ እህል ከውጭ ታስመጣለች በእርዳታም ይሁን በግዢ እና በአሰብ ወደብ ቢመጣ ኖሮ ለምሳሌ ዋጋው ዝቅ ሊል ይችላል። ያ የሚገባው እህል ዝቅ ሊል ይችላል። ይሄ እንግዲህ እያንዳንዱ ኢትዮጵያዊ የሚነካ ነገር ነው ለማለት ነው። እና በጅቡቲ በሚመጣበት ጊዜ በጣም ከፍተኛ ቀረጥ እየተከፈለበት ነው። እና ከዛ መጽሐፉም ላይ እንደጠቀስኩት በአመት ከ2 ቢሊዮን ዶላር በላይ ለወደብ አገልግሎት፣ ለዲመራዥ፣ ለታክስ ኢትዮጵያ ትከፍላለች። እና ያንን እቃ ኢትዮጵያውያን የሚጠቀሙበት ከውጭ የሚመጣውን እቃ ያስወድደዋል ማለት ነው። እና ያንን ለምሳሌ ድርቅ በመጣ ጊዜ እህል ለምሳሌ ከታክስ ነፃ ማስገባት ይቻል ነበር። በዚያን ጊዜ ዋጋው ዝቅ ይላል፣ ህዝቡ የሚበላው የሚቀምሰው ነገር ሊያገኝ ይችላል ማለት ነው። እና የአሰብ ኢትዮጵያ ወደብ አልባ መሆን እያንዳንዱ ኢትዮጵያዊ ቤት ውስጥ የሚያንኳኳ ችግር ነው። እንደውም በዓለም ደረጃ ብናሰላው ድሃ የመጨረሻ ድሃ የሚባሉ አገሮች በሙሉ ወደብ የሌላቸው ናቸው። እርግጥ አውሮፓ ለምሳሌ አንዳንድ ወደብ የሌላቸው አገሮች አሉ። እነሱ ግን በስምምነት ተስማምተው መገናኛውም ኮሙኒኬሽኑም ቀላል ነው እና ለነሱ አይቸግራቸውም። ግን በዓለም ደረጃ የድሃ የሚባሉ አገሮች ወደብ የሌላቸው ናቸው። ከነኚህም ውስጥ አንዱ ኢትዮጵያ ነው። አሁን ቁጥሩን አላስታውስም እንጂ ወደ 45 አገሮች ሲኖሩ የመጨረሻ ድሃ የሚባሉት ከዛ ውስጥ ከ40ዎቹ ገደማ ወደ አብዛኛው ወደብ የሌላቸው ናቸው። አሁን እየደረሰ ይመስላል። አሁን ለምሳሌ ኢራን ለኒውክሊየር ቦምብ ወይንም ኒውክሊየር ሪሰርች እያደረገች ኒውክሊየር እያብላላች ያለች ሀገር ነች። ይሄ አሜሪካኖችም በደንብ ጠንቅቀው የሚያውቁት ነው። ኢራን ከዚህ በፊት እንደተገለጸው ኤርትራ ውስጥ ዳህላቅ ደሴት ውስጥ አንድ ቦታ ይዛለች። አንድ ሚሊተሪ ካምፕ ጦር ሰፈር ይዛለች። ያ የጦር ሰፈር ለኢትዮጵያም ጠንቅ ነው። ለኛ ብቻ ሳይሆን ለኢትዮጵያም ለሌላው ለእስራኤል ወይንም ደግሞ ሌሎቹ ብቻ ሳይሆን ለኛም ጠንቅ ነው። በጣም እኮ ቅርብ ነው ያለነው ከኤርትራ ጋራ ቅርበት በጣም ርቀቱ እኮ በጣም በሰው እግር ሊሸፈን የሚችል ርቀት እኮ ነው ያለው። እና አደጋው ደሞም እዚያም ቀይ ባህር ደሞ ብዙም እስራኤሎችም ደሞ እና ከአረቦች ጋራ ብዙ የሚፋለሙበት ነው። እዚያም ችግር ውስጥ ልንገባ እንችላለን። እና እውነትም ነፃነታችንና ህልውናችን ልናረጋግጥ የምንችለው የራሳችን የባህር በር ሲኖረን ብቻ ነው። አለዚያ በቋፍ ላይ እንደመኖር ነው የሚሆነው። ያኔ ጣሊያኖች ኢትዮጵያን በወረሩ ጊዜ አንድም ለሽንፈታችን አንድ ምክንያት የሆነው ኢትዮጵያ የገዛችው የጦር መሳሪያ በጅቡቲ በኩል እንዳያልፍ ፈረንሳዮች በመከልከላቸው ነው። ይሄ በመጽሐፍ በመዝገብ ተመዝግቦ ያለ ነገር ነው። እና አሁንም ቢሆን ምናልባት በአንድ ምክንያት ከአረቦች ጋር ግጭት ቢፈጠር አካባቢ ያሉት በሙሉ የአረብ ሊግ አባላት ናቸው፣ ጅቡቲም ጭምር። እና ያንን አካባቢ ቢዘጉብን ምንድነው ጣፈንታችን? ምናልባት ወደ ኬንያ መሄድ ይቻል ይሆናል። ሞምባሳ አለ። አሁን ደግሞ ላሙ የሚባለው ወደብ ደግሞ ኢትዮጵያ ልታለማ ነው ተብሏል። ያ ደግሞ በጣም ሩቅ ነው። በተለይ ለሰሜን ኢትዮጵያ በጣም ሩቅ ነው። እና የመንገዱም አሁን እስካሁን ድረስ ተሰርቶም አላለቀም። መንገዱም አመቺ አይደለም። ስለዚህ የኢትዮጵያ ደህንነት ሁሉ ጊዜ በአደጋ ላይ የተንጠለጠለ ነው ማለት ነው፣ ወደብ እስከሌለን ድረስ። በርቀት ደግሞ ስናይ በጅቡቲና በአሰብ መካከል ያለው ለአዲስ አበባ ያለው ርቀት አሰብ ወደ 200 ኪሎ ሜትር ያህል ይቀርባል ከጅቡቲ። ያ ሁሉ እንግዲህ ቀላል ርቀት አይደለም። የአንድ ቀን ጉዞ ነው ማለት ይቻላል። አንድ ነገር በህግ መመስረት አለበት። ማንኛውም ህገ ወጥ ድርጊት ምንም ጊዜ ቢሆን ድጋፍ ሊኖረው አይገባም። እና የኢትዮጵያ ወደብ አጼ ምኒልክ እነኚህ ውሎች ሲፈርሙ ተገደው ነው የፈረሙት፣ በፈቃደኝነት አይደለም። ፈቅደው
ወደው አይደለም የፈረሟቸው ተገደው ነው ማለት ከላይ እንግሊዞች በሱዳን በኩል ነበሩ ከታች ደግሞ በጅቡቲ በኩል ሌላ ደግሞ በሶማሌላንድ በኩል ደግሞ ጣሊያኖች ነበሩ እንግሊዞች ነበሩ በእነኛ ሁሉ ውስጥ በጭንቀት ውስጥ በነበሩበት ጊዜ ነው እና ደግሞ አውሮፓውያን አፍሪካን በሚቀራመቱበት ጊዜ የግዳቸው አጼ ምኒልክ ተገደው ፈርመዋል እና በመጀመሪያ ደረጃ አንድ ሰው ተገዶ ለፈረመው ውል ተጠያቂ አይሆንም አንድ ሰው ተገዶ የፈረመው ውል ያ ውል ውድቅ ነው ሁለተኛ ደግሞ እነኚህ ውሎች በ1947 ዓመተ ምህረት የተባበሩት መንግስታት ሽሯቸዋል ውድቅ ናቸው ብለዋል ምክንያቱም ጣሊያን አንድ ሉዓላዊ ኢትዮጵያን ወራ ምስራቅ ጣሊያን ኤምፓየር የሚል ግዛት አቋቋመች ሁለተኛ ደግሞ እንደዚሁም ጣሊያን ራሷ ከተሸነፈች በኋላ ውሎችን ሰርዛለች በሶስተኛ ደረጃ ደግሞ በ1952 ዓመተ ምህረት በነጋሪት ጋዜጣ በታወጀ በኢትዮጵያ ህግ መሰረት እነኚህ ውሎች ውድቅ ናቸው ተብለው ፈርሰዋል እና በሙሉ በፈረሱና በተሻሩ ውሎች ነው የአልጀር ስምምነት የተመሰረተው ይህ ህገ ወጥ ነው በህገ ወጥ ውል ላይ የተመሰረተ ማንኛውም ስምምነት ዋጋ አይኖረውም ይሄ በጣም ቀላል የህግ ፕሪንሲፕል ነው እኛ ኢትዮጵያውያን መቼም ቢሆን ኤርትራ ቅኝ ግዛት ነበረች ብለን አናምንም ዓለም አቀፉ ህብረተሰብ ደግሞ ኢትዮጵያ ከኤርትራ ጋር በፌደሬሽን በነበረችበት ጊዜ የኢትዮጵያ ቅኝ ግዛት ነበረች ብሎ የሚያምን አልነበረም ኤርትራውያን ግን እኛ የኢትዮጵያ ቅኝ ግዛት ነን ብለው ነበር የሚያምኑትና በዛች ላይ ደግሞ ብዙ ዘመቻ ነበር በዓለም አቀፍ ደረጃ ሲያካሂዱ የነበሩት ግን ማንኛውም አገር የትኛውም አገር ከኤርትራ በስተቀር የአረብ ሀገራት እንኳን ጨምሮ ኤርትራ የኢትዮጵያ ቅኝ ግዛት ነች ያለ ማንንም የለም ሆኖም ግን ኤርትራኖች የኢትዮጵያ ቅኝ ግዛት ካሉ እንግዲህ ውጤቱን መቀበል ያስፈልጋል ቅኝ ግዛት እንዴት ነው ነፃ የሚወጣው በ1964 ዓመተ ምህረት በካይሮ ስምምነት መሰረት አሁን እሱ የዓለም አቀፍ ህግ አካል ሆኗል እዛ ስምምነት መሰረት ያንን የያዘውን ቦታ ብቻ ይዞ ነው ነፃ የሚወጣው በህግ ፕሪንሲፕል አንድ ኡቲ ፖሲቢሊቲ ይላሉ አለህበት እርጋ ማለት ነው እና ያንን የያዙትን ብቻ ይዘው ነው ቅኝ ግዛት ከቅኝ ገዥነት ነፃ የሚወጡት በዚያን ጊዜ ኤርትራ ነፃ ስትወጣ አሰብ የኤርትራ አካል አልነበረችም የኢትዮጵያ አካል ነበረች ራስ ገዝ ተብላ የኢትዮጵያ ሉዓላዊ ግዛት ነበረች ስለዚህ ኤርትራ ነፃ ስትወጣ አሰብን ትታ ወይንም አሰብ ቦታው እንዳለ ነፃ መውጣት ነበረባት ኤርትራ የኢትዮጵያ ቅኝ ግዛት ነች ካሉ ሌላ ማምለጫ መንገድ የለም በዛ በህጉ መሰረት ነፃ መውጣት ይኖርባቸዋል ይሄም ማለት የያዙትን ግዛት ብቻ በዛን ጊዜ የያዙት ደግሞ ኤርትራን አሰብን አይጨምርም ነበር ስለዚህ በዛ አይነትም ቢሆን አሰብ ወደ ኢትዮጵያ መጣጣፍ ይኖርባት ነበር አንድ ጠበቃ ስትቀጥር ለዚያ በቀጠረው ሰው ታማኝ መሆን አለበት የዚያ ጥቅም ማራመድ መሆን አለበት እነኚህ ጠበቆች ግን አንደኛ ነገር እንደ ጠበቃም በእውነት ተገቢ በሆነ መንገድ ክርክራቸውን አላቀረቡ ለምሳሌ ያህል የኢትዮጵያ ወደብ የመዝለቁ መብት እስከዛ አንድም ጊዜ አንስተውት አያውቁም አንድም ጊዜ ኢትዮጵያ ወደ ባህር የመዝለቅ መብት አላት የሚል አንድም ነገር አላነሱም ከሁሉ ደግሞ በጣም የሚገርምና እነሱ ምን አይነት ጠበቆች እንደነበሩ ገላጭ የሚያረጋው ጾረናን በተመለከተ ነው ጾረና በክርክሩ ውስጥ ዳኞች የዚህ የድንበር ኮሚሽኑ ዳኞች ጾረና የኢትዮጵያ አካል ነው ወደ ኢትዮጵያ መታጠፍ አለበት ሲሉ እነኚህ ጠበቆች የለም ጾረና የኢትዮጵያ አካል አይደለም ኢትዮጵያ አትፈልገውም ወደ ኤርትራ መታጠፍ አለበት አሉ እና ዳኞቹ ምርጫ አልነበራቸው እና ይሄ እንግዲህ መቼም ጠበቆች የሚያደርጉት ነገር ብቻቸውን የሚያደርጉት ነገር አይደለም ከኢትዮጵያ መንግስት በተሰጣቸው መመሪያ መሆን አለበት መሰረት መሆን አለበት
እና ያንን ጾረና የኢትዮጵያ ግዛት አይደለም ብሎ መከራከር እሱ ራሱ እኔ በህግ በኩል በእውነት ሊያስጠይቅ የሚችል በአገር ክህደት ሊያስጠይቅ የሚችል ነገር ነው። እና ይሄ እንደው ለምሳሌነት ተጠቀስኩ እንጂ ብዙ ነገሮች አሉ። አሁን ፊት ያነሳናቸው ለምሳሌ እነኚህ ውሎች በህግ ውድቅ የሆኑ ናቸው። በእነኚህ ውሎች መመስረት ዳኞቹ ውሳኔ በእነኚህ ውሎች መመስረት የለባቸውም ብለው መከራከርም ነበረባቸው። እና ጠበቆቹ በእውነት ሙያዊ ተግባራቸውንም ያከበሩ አይመስለኝም። ውሉ ውስጥ የኢትዮጵያ ጠረፍና የኤርትራ ጠረፍ ይላል። የትኛው ነው ጠረፉ? እንግዲህ በአጼ ምኒልክ የተፈራረሙበት 60 ኪሎ ሜትር ወደ ውስጥ ገብቶ ነው ከባህሩ። ያ ግን ደግሞ ብዙ ጊዜ ተሽሯል። ኤርትራኖች ሽረውት በኢህአደግ ጊዜ ወደ ውስጥ ይበልጥ ወደ ውስጥ የገቡበት ጊዜ አለ። እና ጠረፍ የሚለው ራሱ ትርጉም የሚያስፈልገው ነገር ነበር። እና ጠበቆቹ ይሄንንም ትርጉም ሳይጠይቁ ከየት እንደሚጀምር ሳያረጋግጡ ዝም ብለው የቀጠሉበት። ለምሳሌ ካሜሩንና ናይጄሪያ የወሰን ጭቅጭቅ በነበራቸው ጊዜ ክርክር በነበራቸው ጊዜ እኔ የህግ አማካሪ ሆኜ የተባበሩት መንግስታት ተቀጥሬ ነበር። እና አንዳንዴ መብትህም የሚፈቅድልህም ቢሆን ለህዝቡ ጥቅም ሲባል ለፍትህ ሲባል መብትን የምትለቅበት ጊዜ አለ። አሁን ካሜሩን ላይ ብዙ ጊዜ እንደዚህ ያደረግንበት ጊዜ አለ። ካሜሩን ላይ 33 የናይጄሪያ መንደሮች ለካሜሩን ስናስረክብ ከግንዛቤ ያገባነው መስመሩ ብቻ አይደለም የህዝቡ ጥቅምም ጭምር ነው። እና ህጉ ደግሞ ይፈቅድልን ነበር። የህዝቡ ጥቅም በጣም በሚጻረርበት ጊዜ ያንን የውሉን ማሻሻል ይቻላል። ለምሳሌ ችካል በሚተከልበት ጊዜ አንድ ያጋጠመን መስመር ስናሰምር አንድ ቤት ለሁለት የሚከፍለው ሆነ። የኢትዮጵያም ደግሞ እንደውም የኢትዮጵያ ከኤርትራ ጋር ወደ ባድመ አካባቢ ሲካለሉ ቤተክርስቲያንን ለሁለት ይከፍላል። ቤተክርስቲያንና መቃብርን ይለያል። ተማሪ ቤት ለሁለት ይከፍላል። ይሄ በሚሆንበት ጊዜ ባለጉዳዮቹ ተስማምተው ፍትሃዊ በሆነ መንገድ ሰብአዊ በሆነ መንገድ ማሻሻል ሊያረጉ ይችላሉ የሚል ውል አለ። አሁን ካሜሩንና ናይጄሪያ በተፈራረሙት ውል እንዲህ አይነት አንቀጽ ነበረው። በኢትዮጵያ ግን አልነበረም። በኢትዮጵያና ኤርትራ በተፈራረሙት ውል ሰብአዊነትን ፍትህን መሰረት አድርጎ ያንን ያለውን ውል ማሻሻል መስመር ማሻሻል ይቻላል የሚል አንቀጽ የለው። ለምሳሌ ያህል ሌላው ዓለም የተጠቀመበት ምሳሌ እንጠቅስ እንችላለን። ቨርሳይ ትሪቲ ላይ ለምሳሌ ፖላንድ የባህር በር አልነበራትም። ግን ፖላንድ ትልቅ ሀገር ነው፣ የባህር በር ያስፈልጋታል ተብሎ ከጀርመን የተወሰነ ኮሪዶር መተላለፊያ ተሰጣት። በአፍሪካም ደግሞ እንደዚሁ ኮንጎ ብራዛቪልና ኮንጎ ሌኦፖልድቪል ሁለቱ ኮንጎዎች ኮንጎ ብራዛቪል የባህር በር አልነበረውም እና መውጫ የተሰጠው ከኮንጎ ሌኦፖልድቪል ተቀንሶ ለኮንጎ ብራዛቪል መውጫ ኮሪዶር ተሰጠው። ኢትዮጵያ ላይ ይሄንን ያነሳ አይደለም። 100 ሚሊዮን ባህር መተላለፊያ ሲዘጋበት ይሄ ተገቢ ነው ብሎ ተገቢ አይደለም ብሎ የተከራከረ ኃይል አልነበረም። በእውነት አሁን ያንን በደንብ ኢትዮጵያን ወክሎ የሚያቀርብ ቢኖር ነው 100 ሚሊዮን ህዝብ በእግር መንገድ ርቀት የባህር በር ይዘጋበት አይልም ነበር። ካሜሩን ያለው በዚያን ጊዜ ካሜሩንና ናይጄሪያ በሚደራደሩበት ጊዜ የኢትዮጵያ አምባሳደር እስቲ ከካሜሩንና ከናይጄሪያ ከምታገኘው ልምምድ እስቲ ባስ በጽሁፍ አንድ ነገር አቀርብልን አለኝ። አቀረብኩለት። አንድ ነገር ጽፌ በዛ በኩል ይደረግ የነበረውን ለምሳሌ ይሄ ፍትሃዊ በሆነ መንገድ መሄድ እንዳለበት የኢትዮጵያ የባህር በር መብት መከበር እንዳለበት ጠቅሼ ጻፍኩለት። ወደ 20 ገጽ የሚሆን መግለጫ ነው ጻፍኩት። ያንን መግለጫ ለውጭ ጉዳይ ሚኒስቴር ሰጠሁ አለኝ። መጀመሪያ አሰብ የኢትዮጵያ መሆኗን በጣም አስረግጬ ነበር የጻፍኩትና
እሱ መቅረብ የለበትም ለውጭ ጉዳይ ሚኒስትር ላቀርበው አልፈልግም ማለት አይ እንግዲያውስ ካልፈለክ እንጂ እኔ ግማሽ ነገር ሰርቼ አልሰጥህም ይሄንን ብትፈልግ ተቀብለህ ይዘህ ሂድ ብዬው ሰጠሁት እና ለውጭ ጉዳይ ሚኒስትር እንደቀረበ እርግጠኛ ነኝ ምክንያቱም ያኔ በቅንጅት ጊዜ በክርክሩ ወቅት ከእኔ ጋር የሚከራከሩ የነበሩት አቶ ስዩም የውጭ ጉዳይ ሚኒስትሩ ነበሩ ከነሱ ውስጥ አንዱ ከተከራካሪዎቹ አንዱ የውጭ ጉዳይ ሚኒስትሩ አቶ ስዩም ነበሩ አቶ ስዩምን እንደዚህ አይነት ሜሞ ጽፌ ሰጥቼ ነበርና ደርሷል ወይ አልኳቸው አሁን ደርሷል እናመሰግናለን ብለን እኮ ምስጋና ልከን ነበር አልደረሰም ወይ አይ አልደረሰኝም አልኳቸው እና በርግጥ ከዚህ በደንብ መግለጫ ሰጥቻቸዋለሁ የዛ የነበረው ተሞክሮ አሰብንም ማጠቃለል እንዳለበት ማሳሰቢያ ሰጥቻቸዋለሁ በጦርነቱም ወቅት ለአቶ መለስ ዜናዊ ደብዳቤ ጽፌያለሁ ግልጽ ደብዳቤ የሚል ደብዳቤ ኢትዮጵያ አሰብን በምን አይነት ህጋዊ በሆነ መንገድ እንዴት ልታገኝ እንደምትችል ሐሳቦችን ሰንዝሬያለሁ እኔ ብቻ አይደለሁም በእውነት በተቀላላው በአሰብን ያህል ኢትዮጵያዊ ጉዳይ የተጻፈበት ኢትዮጵያዊ ጉዳይ የለም ብዙ ኢትዮጵያውያን ያኔ በጦርነቱ ጊዜ ጦርነቱ አልቆ መቼም ወደ ድርድር መሄድ የማይቀር ነገር ስለሆነ ብዙ ኢትዮጵያውያን በዚህ ጉዳይ ላይ ጽፈዋል እኔም ደግሞ ለአቶ መለስ ዜናዊ ግልጽ ደብዳቤ ብዬ ያንን ደብዳቤ ጽፌላቸዋለሁ በምን አይነት መከራከር እንደሚቻል በምን አይነት አሰብ ወደ ኢትዮጵያ መታጠፍ ህግን ተንተርሶ በምን አይነት ወደ ኢትዮጵያ መታጠፍ እንደሚቻል የሚያሳስብ የሚገልጽ ደብዳቤ ጽፌላቸው ነበር ያው እንግዲህ እንደሚጠበቀው መልስ አላገኘሁም ብዙ የወሰን ክርክሮች ወደ ዓለም አቀፍ ፍርድ ቤት ነው የሚቀርቡት የግልግል ዳኞች የሚያቀርቡት ጉዳዩ በጣም አስቸኳይ ሲሆን ብቻ ነው ብዙ ምሳሌዎች አሉ የኢትዮጵያ ጉዳይ ወደ ግልግል ዳኛ የሚሄድበት ምንም ምክንያት አልነበረም ተኩስ አቁም ተደንግጓል ጦርነቱ ቆሟል ምንም የሚያስቸኩል ነገር አልነበረም ኢትዮጵያ ግን ያቀረበችው ለነኚህ ለግል ዳኞች ተጠያቂነት የሌለባቸው ለማንም ተጠያቂ ያልሆኑ በገንዘብ የተቀጠሩ ዳኞች ጋር ነው የቀረበው ሌላው ዓለም ግን አሁን ለምሳሌ ያን ሴኔጋል ካሜሩንና አሜሪካ ናይጄሪያ ለምሳሌ ጉዳዩ ወደ ዓለም አቀፍ ፍርድ ቤት ሄዶ ከዚያ ነው ልባት አግኝቶ ማስፈጸሙ ላይ ነው እኛ ተሳታፊ ነበር ነው ኢትዮጵያ ግን ወደ ዓለም አቀፉ ህግ ፍርድ ቤት ከመሄድ ፈንታ ወደ ግል ዳኞች ሄዳ ጉዳዩ በጣም ባጭር ጊዜ ውስጥ አመት ባልሞላ ጊዜ ውስጥ ነው ያለቀው 200 የዶሮ ሽያጭ እንኳን ክርክር ከአመት በላይ ይፈጃል ኢትዮጵያ ውስጥ ፍርድ ቤት ግን ይሄ ግን አጣድፈው ከአመት ባነሰ ጊዜ ውስጥ ነው ጉዳዩ የተጠናቀቀው የካሜሩንና የናይጄሪያ ጉዳይ ወደ 15 አመት ነው የፈጀው ከ15 አመት በኋላ ልባት አገኘ ባካሲ የተባለው ዋናው ጥያቄ ውስጥ የነበረው ወደ ካሜሩን ታጠፈ የኢትዮጵያና ኤርትራ ሲስማሙ ውል ሲፈራረሙ በወሰኑ በወረቀት ላይ ዲሊኒየት ይሉታል በእንግሊዝኛ በወረቀት ላይ ይተለማል ከወረቀት በኋላ ደግሞ በወሰኖቹ ላይ ችካል መትከል ያስፈልጋል ይላል ይሄ የውሉ አካል ነው አንደኛ ዲሊኒየት ማድረግ ሁለተኛ ያ ዲሊኒዬሽን በወረቀት ማካለል ካለቀ በኋላ ችካል መትከል የድንበር ኮሚሽኑ ግዴታ ነው እና ያንን በወረቀት ላይ መካለል ከተደረገ በኋላ ችካል መትከሉ ላይ ኤርትራ ፈቃደኛ አልሆነችም ችካል የተክሉ የነበሩ የድንበር ኮሚሽኑ ስራቸውን ጥለው ወጡ ምክንያቱም የሰላም አስከባሪ ኃይል በዚህ ጊዜው የነበረው የሰላም አስከባሪ ኃይል አቶ ኢሳያስ ከሀገር አባረሩት ከዚያም ተከትሎ እንግዲህ ለደህንነታቸው ስለሰጉ ነው መሰለኝ የድንበር ኮሚሽኑ ችካል ሳይተክል ግዴታውን ሳያጠናቅቅ ጥሎ ወጣ አሁን እንግዲህ ጉዳዩ አለቀ ማለት አይቻልም የድንበር ኮሚሽኑ ስራው አለቀ የሚባለው በወረቀት ላይ ብቻ አካሎ ሳይሆን ችካል ከተከለ በኋላ የትኛው
ክልል የማን ነው የሚለውን ከተረጋገጠ በኋላ ችካል መትከሉ በጣም አስፈላጊ ነው። በወረቀት ላይ ለምሳሌ ተማሪ ቤት ሊከፍል ይችላል። ፊት እንዳልኩት የዚህ በወረቀት ላይ ያለው በኢትዮጵያና በኤርትራ መካከል ያለው ተማሪ ቤት ለሁለት ይከፍላል። ቤተክርስቲያንና መቃብርን ይለያል። እና ችካል በሚተከልበት ጊዜ ነው ይሄን ማወቅ የሚቻለው። እና ያን ችካል ሲተከል በስምምነት ሁለቱ ሀገሮች በስምምነት በመደራደር ያንን ችካል ይተክላሉ። ያ ተማሪ ቤቱ ወደ አንዱ ይታጠፋል፣ ቤተክርስቲያኑ ወደ ሌላው ሊታጠፍ ይችላል። ካሜሩን እንደዛ ነው ያደረገው። ሆኖም ግን በኢትዮጵያና በኤርትራ መካከል የነበረው የጠላትነት ስሜት ለእንዲህ አይነት ድርድር አመቺ አልነበረም። በኢትዮጵያና በኤርትራ መካከል በነበረው ኮሚሽን ድንበር ኮሚሽኑ አባል የነበረ ሰው ካሜሩን መጥቶ ከኛ ጋር ይሰራ ነበር። ከኔ ጋር ይሰራ ነበር እና ሲነግረኝ እነኚህ ሁለቱም ሰዎች እንደምስማር ጠጣር ነገሮች ናቸው፣ ከነሱ ጋራ ተደራድሮ ወደ ግብ መድረስ አይቻልም ብሎ ሲያወግዛቸው ሰምቼዋለሁ። ከውሉ ውጭ ምንም ነገር ማድረግ አይቻልም እና ውሉም በተደጋጋሚ የተጣሰበት ጊዜ አለ እና ውሉ ሲጣስ ያው እንግዲህ ዋናው ድርድሩ ፈረሰ ማለት ነው። እና አሁንም ቢሆን ኤርትራና ኢትዮጵያ እንደገና መደራደር አለባቸው። ዋናው ነገር ወደ ጦርነት እንዳያመሩ፣ በሁለቱ መካከል በወንድማማች ህዝብ መካከል ጦርነት አስፈላጊ አይደለም። ምንም ነገር በድርድር በስምምነት መጠናቀቅ ይችላል፣ በጎ ፈቃድ እስካለ ድረስ። ሰጥቶ የመቀበል ጉዳይ ነው። የኢትዮጵያ ባህር ኤርትራ ያለው ወይንም ደግሞ አሰብን በመጠቀምበት ጊዜ ኤርትራ ደግሞ የምትጠቀመው ነገር አለ። ኢትዮጵያ ሰፊ ገበያ ነች፣ ትልቅ ሪሶርስ ያላት ሀገር ነች እና በኤርትራም በዚህ ላይ ልትሳተፍ ትችላለች። ስምምነት ካለ ኢትዮጵያ አሰብን ከያዘች ወይንም የወሰን መደራደርም ሊደረግ ይችላል። ምናልባት ለኤርትራ መሬት ቆርሶ ወደ መስጠት ይቻል ይሆናል። የእርሻ መሬት ያስፈልጋቸዋል። ይሄም እንግዲህ የአሰብ ባለቤትነት ሽሮ አይደለም፣ ለመልካም ጉርብትና ለሰላም ሲባል የሚደረግ ነገር ነው እና የወሰን ማሸጋሸግ ሊደረግ ይችላል። ወይንም ደግሞ ኤርትራ በኢትዮጵያ ውስጥ በሰፊው ገበያ ተጠቃሚ ልትሆን ትችላለች፣ ሰፊ ኢንቨስትመንት ልታደርግ ትችላለች እና እንደ ኢትዮጵያውያን ሁሉንም አይነት ነገር ድምጽ ከመስጠትና በምርጫ ከመሳተፍ ውጭ ሁሉ ነገር ተሳታፊ እንድትሆን ማድረግ ይቻላል። ይሄ ለኤርትራ በእውነት ትልቅ ጥቅም ነው እንጂ ኤርትራኖቹ ይሄ የተገነዘቡት አይመስልም። ብዙም ጊዜ ግን በጣም ትልቅ ጥቅም ያለው ነው። እኔ ራሴ የደረስኩበት ሁኔታ ነው። በአፄ ኃይለ ሥላሴ ጊዜ ኢትዮጵያ ውስጥ ህዝቡን በብሔር ብትከፋፍለው በሀብት ደረጃ በብሔር ብትከፋፍለው አንደኛ ኤርትራውያን ነበሩ። ብዙ ፋብሪካዎች ነበሯቸው። ጋራዥ የተባለ በሙሉ ኤርትራዊ ነበረ እና ደግሞ በእውነት ለኤርትራውያን ከፍተኛ ፍቅር ነበር። እና ይሄንን መሪዎቹ መገንዘብ አለባቸው። በአንድ ወቅት እንደውም አቶ ኃይለ ማርያም ያለው አስታውሳለሁ፣ ኤርትራና ኢትዮጵያ በአንድ ህዝብ በሁለት ሀገር ውስጥ ያለ ነው። አንድ ህዝብ ሁለት ሀገር ነው የተባለው እውነት ነው። አንድ ህዝብ ነው፣ እውነት አንድ ህዝብ ነው። እና ኤርትራኖች በእውነት ወደፊት መጻኢ ዕድላቸው ከኢትዮጵያ ጋር ነው እንጂ ከሌሎቹ ጋር አይደለም። መጻኢ ዕድላቸው ከኢትዮጵያ ጋር ነው የተሳሰረው። ስንቶቻችንን የኤርትራ ደም ያለን? ከነሱስ በኩል ስንቱ ነው ኢትዮጵያዊ ደም ያለው? እንደውም እኔ ራሴ ዘርማንዘሬ ከዚህ ከአከደ ጉዛይ መጣ ነው የሚባለው፣ ከጉራ ከሚባል ቦታ። አዲስ አበባም ውስጥ ከመሃል ከተማም ውስጥ ብዙ ኤርትራውያን አሉ። ግን ምንም ጊዜ ቢሆን የውጭ ባዕድነት መልክ ተገልጾላቸው አይታወቅም። እንደ ኢትዮጵያውያን ነው የሚቆጠሩት እና እነሱም ከህዝቡ ጋር ተስማምተው ነው የሚኖሩት። በእውነት ይሄ መሪዎቹ ያመጡት በሽታ ነው እንጂ በህዝቡ መካከል ምንም አይነት ልዩነት የለም። አግባብ ባልሆነ መልኩ ህገወጥ በሆነ መልኩ ከኢትዮጵያ በሚባረሩበት ጊዜ ብዙ ኢትዮጵያውያን ኤርትራዎችን እየደበቁ ነበር። መደበቅ ሳይችሉ ደግሞ እየሸኙ እያለቀሱ እስከ ባቡር ጣቢያ እስከ አውቶቡስ ጣቢያ እየሸኙ ስንቅ እያስታጠቁ ነው የላኳቸው። እንዲህ አይነት ስሜት ነው ያለው የኢትዮጵያ ህዝብ ለኤርትራ ህዝብ።
ብዙም በድርድር የሚወሰን ነገር በቅድሚያ ይሄ ይሆናል ማለት አስቸጋሪ ነው ግን በሐሳብ ማቅረብ ይቻላል በመጀመሪያ ደረጃ ከመጀመሪያው ጀምሮ አንድ ውል መፈራረም አለባቸው ምንም ጊዜ ቢሆን በጦርነት ላለመፈላለግ ከዛ በኋላ ድርድር ይጀመር ድርድሩ በብዙ አይነት ሊካሄድ ይችላል ለምሳሌ ከኤርትራ በጎንደር በኩል ለምሳሌ መሬት ቆርሶ በመስጠት ኤርትራኖች ደግሞ አሰብን በመልቀቅ ማድረግ ይቻላል ይሄ በስምምነት ከተደረገ ሁለተኛ ደግሞ ፊት እንዳልኩት joint sovereignty ወይንም በጣምራ ሉዓላዊነት ሊይዙት ይችላሉ ብዙ ምሳሌዎች አሉ እንዲህ አይነት ምሳሌዎች አንድ ከተማ ሁለት መንግስታት የሚይዙባቸው ብዙ ምሳሌዎች አሉ እና አሰብ ሁለቱም የኢትዮጵያም የኤርትራም ሉዓላዊ ግዛት ሆነው አሰብ የራሱን ራስ ገዝ ሆኖ ራሱን የሚያስተዳድር ድርጅት ኖሮት በዛ አይነት በሰላም መኖር ይቻላል ይሄ እንደውም በጥሩ አማራጭ ነው ምክንያቱም ሁለቱንም ሀገሮች ሊያቀራርብ ይችላል ሌላው እንግዲህ መቼም ያው የምኞት ጉዳይ ነው ምናልባት በፌዴሬሽን በኮንፌዴሬሽን እንደገና ቢገናኙ ቢተሳሰሩ የወደብ ችግር ተፈታ ማለት ነው ለጦርነት ምንም ምክንያት ሊሆን አይችልም ማለት ነው ሆኖም ግን ኢትዮጵያ በእግር መንገድ ርቀት ከባህር በር ተዘቶባት ከኤርትራ ጋራ በሰላም ትኖራለች ማለት በጣም አስቸጋሪ ነው ማለት ሰላም መኖር አለበት መጀመሪያውኑ በያለው በፍጹም በጦርነት ላለመፈላለግ መስማማት አለባቸው ሆኖም ግን በጣም ከባድ ነገር ነው የሚሆነው ለመጪው ትውልድም ቢሆን እና ለመጪውም ትውልድም ይሄ ቁስል ያመረቀዘ የሚኖር ይሆናል እንጂ የሚዘነጋ ነገር አይሆንም ምንም ጊዜ ቢሆን ኢትዮጵያ በአሁኑ ጊዜ በአለም ትልቋ ወደብ አልባ ሀገር የምትባል ኢትዮጵያ ነች ለባህር ርቀት ደግሞ በጣም አነስተኛው ርቀት የኢትዮጵያ ነው እና በእንዲህ አይነት ሁኔታ በሰላም መኖር በጣም አስቸጋሪ ይሆናል እና ለወደፊቱም ለትውልድ ተያይዞ የሚወርድ ችግር ይሆናልና በመፈታት ያለበት ነገር ነው በሰላም በወንድማማችነት መፈታት ያለበት ነገር ነው